ምልክት አደርጋለሁ አለ መንፈስ ቅዱስ። ባለቤቴ ይሄን ሰምታ ዋለች። ሐኪም ቤት ወስዳት ስትመረመር እሷ ነፃ ነች። ከሁለት በኋላ ተወለደ። ልጁ ሲወለድ ልጅ ዮሴፍ ብሎ ስም ሰጥቶታል። ልጅ ዮሴፍ ምልክት አደርግበታለሁ አለ እግዚአብሔር። ልጄ ሲወለድ 5 ሴት ነው የተወለደው። ድንበሯ የሚባል ቦሌ ላይ ነበረ። በቃ ትልቁም በኢትዮጵያ ላይ ነበረ መዋለጃ ውዱ እሱ ነው። ቡና ነጋዴ አለኝና እዛ ወሰድኳት። ልክ ስትወልድ 5 ሴት ነው ማታ የተወለደው። አንድ ወንድ ዮሴፍ ብቻ። ከዛ ሴት የወንዱ ባለቤት ነው አለ። አዎ እንዲህ ሲያነሳው ልጄ የልጄ ምልክት ነው እኔን የመታኝ። እንደዚህ ብርሃን እንደዚህ አይነት አለበት ልጄ ላይ የነፃ አውጪ ምልክት፣ የእጅ ምልክት እንደዚህ። ልክ እሱ ሳይ ኃይል ወረደብኝ፣ ወደኩኝ። ከዛን ወዲህ ማን ነው የሚይዘኝ ንገረኝ ወዳጄ። ይሄው ዛሬ 25 ዓመት ሙሉ ምን ከፈልክ? ቤቴን ለቀኩኝ። ቡና ነጋዴ ነኝ። ወርቄን ለቀኩ፣ ሱቄን ለቀኩ። ምንም ሰራ ሰው ነበር። ወለጋ ላይ ፖርኖ የሚያሳይ የለም፣ ድራግ የሚያመጣ የለም። ድራግ ነግዳለሁ፣ ፖርኖ፣ ከረምቦላ፣ ወርቅ ገዛለሁ። የአሞት ወርቅ የሚባል አለ እና ካሊፍ ህንፃ የሚለውን የምታውቁት ትችላላችሁ። የከሱ ልጅ ጋር እንማር ነበር እና የሱ ጓደኛ ኑዌራ እያለው ምን አለኝ፣ አንተ እኮ ተመስገን ዝም ብለህ በብር ትነግዳለህ። በብር ነግደህ ሀብታም መሆን አትችልም፣ በዶላር መነገድ አለብህ ብለው የአሞት ወርቅ አስተማሪ። አሞት ወርቅ ወለጋ ላይ እኔ ብቻ አያውቅም ሰው። እኔ ሁሉም ጋር ሄጄ አሞት ወርቅ ወጣ ማለት እኔ ጋር ነው የሚመጣው። በ2000 የምገዛው አዲስ አበባ ወዲያው ልኬ 40,000 እና 30,000 ነው የሚሸጠው። አሞት ወርቅ ልጨርስ ነገሬን። ከዛ አሞት ወርቅ ከብት ውስጥ የሚወጣ ነገር አለ። ወርቅ ይሄን የሚያካክል እንደዚህ በቃ አላውቅም። አይገርምም? ታውቃለህ? ብዙ ሰው አያውቀውም። የመጨረሻ እነ ከሊፋ ህንፃን ታውቃለህ? አፍተ ጊዮርጊስ ፎቅ፣ የመጀመሪያ ፎቅ፣ የዛ ፎቅ ባለቤት ሙስሊም ናቸው። እነሱ ናቸው የሚያውቁት። አበሻ አያውቅም ይሄን። እኔ ወለጋ ላይ አንድ የሆነ ቦታ አለ ዩብዶ ምናምን የሚባል ሀገር፣ እዛ ያሉ ከብቶች የከሱ ናቸው። ብዙዎቹ 30% 40% የአሞት ወርቅ አላቸው። የአሞት ወርቋ ደግሞ ይሄን የሚያክል ከዚህ የሚያናልስ አለ። እንዴት ማያያዙን ማወቅ አለብህ። እሱ ውስጥ ገባው። በቃ ሁሉ በቃ ትልቅ ነገር ውስጥ ገባው። እኔ አታሙ ቡና ደግሞ ስሰራ የኔ ቡና አይለቀምም። ካምፓኒዎቹን ደግሞ እያስፈራው በቃ በትቢት አሉ። ከኔ ጋር ያሉ ልጆች አሉ። ጭፈራ ቤት አስሊ 22 ካሳንቺስ ፒያሳ ተቆጣጥረን ቡና በኪሴ ይዤ ነው የምሄደው። ሙሉ ነው የምዘጋው። እግዚአብሔር ግን እግዚአብሔር ስለሆነ ፈለገኝ። ሲፈልገኝ ወርቅ ነው ያስወለቀኝ። መጀመሪያ ቀባኝ። 25 ዓመት ግን ምንድነው የሆንኩ ብትለኝ ሲንክ ነው ያደረኩት። ወዴት? ከወለጋ ወደ አዲስ አበባ፣ ከአዲስ አበባ ወደ ኡጋንዳ፣ ከኡጋንዳ ወደ ሱዳን፣ ከሱዳን ወደ ኬንያ፣ ከኬንያ ወደ ጅቡቲ፣ ከጅቡቲ ወደ ዱባይ ወንጌል ስራ ዋጋ እየከፈልኩ 2010 ላይ እግዚአብሔር በዚህ በኋላ ጸጋ አወጣኝ። ይሄው አካውንትህን ይሆናል አለኝ። አገልግሎት ጀመርኩ። ከዛ 2016 ላይ ፓስፖርቴን ሁሉ እንድጥል እግዚአብሔር ተናገረኝ። ሁሉ ነገር እንደሆነ ሪፊውጂ እንዲሆን ወደ አሜሪካ በዮናስ መንፈስ ትሄዳለህ አለኝ። ባለቤቴ ልጆቼ ወደ ካናዳ እንዲሄዱ እንትን ተገኘ። እምቢ አልኩ። አገልግሎት አውስትሪያ ተጠራው። እምቢ አልኩ። ልክ 2022 ላይ አሜሪካ ተሰጠኝ። አለፍንና ልንወጣ ስንል አንተ ሪጅስተር የሆንከው ሚሽነሪ ነህ እና ከይዙ ወርቋል ተባለ። ወዳጄ ተረት ተረት ላይ አይደለንም እኛ። ምስክርነት የህይወት መንሻ የድል መንሻ ነው። ኑ ስንል ወደ ክርስቶስ ዝም ብለን አይደለም። ከዛም በኋላ የበረራ ቀን ስልክ ተደወለ። ሁለት ልጆች፣ አንድ ያሳደግኳት ልጅ አለችኝ። 6 ልጆች ከሷ ጋር 6 ናቸው። ሁለቱ 21 ዓመት በላይ ናቸው እና ከይዛቸው ለየብቻ ነው ተብሏል። ግን ከኛ ጋር እንደሄዱ ተፈቅዷል። ሄድኩኝና ፕሊዝ የኔም ማይቻል ከሆነ እነዚህ 2 ልጆች ይሄዱልኝ ስል ኖ ከይዛቸው አንድ ነው አባት ከይዙ ያንተ ነው ተባለ። ልክ ተስፋ ቆርጬ ስመጣ ቃል መጣ። 43 ቃል ይምጣላችሁ ለመኖር ለመቆም። ዛሬ ተስፋ የቆረጣችሁ ካላችሁ መጣና ምን የሚለው ውሃ ውስጥ ስታልፍ አብሬ እሆናለሁ፣ ሰዓቱ ስትገባ አብሬ እሆናለሁ፣ አትፍራ አለኝ። በቃ እንዲህ ብዬ በተስፋ ተሞልቼ እነሱ ሄዱ። ሁሉም አለቀሰልኝ። በቃ ወደቀ። ለባለቤቴ ምን ብዬ ልንገራት? በቃ ዩኤን ደውሎ ተናግሯል። ቤት ገባሁልህና በቃ ምንም ተስፋ በመቁረጥ ራሴንም ብገል ደስ ይለኛል። ምክንያቱም አሜሪካ ነው የወደቀብን። የ6 ሰው ኬዝ ነው የወደቀ፣ የ8 ሰው። ከዛ ሽንት ቤት ገብቼ ሽንቴን ስሸና የመጨረሻ ልጄ ከኩራዊ ይባላል። የተስፋ ቃል ፍጻሜ
ስም አላቸው ልጆቼ፣ ምልክትም አላቸው አምስቱ። ከዛ ለሽራ ከኋላ ቆሞ እግሬ ስር ቁጭ ብሎ ይንበረከካል። ገና የ6 ዓመት ልጅ ነበር። እንዲህ ብዬ ስመለስ ረገጥኩት። ከዛ አታሪው ዱኝ ካልኩትና በጣም ተናደርኩ። ከዛ ዳድ አይ ዊል ፕሬይ ፎር ዩ አለኝ። ከዛ መንፈስ ቅዱስ ምን አለኝ? ስሙ ማን ነው አለኝ። ከኩ አልኩኝ። ፕሮሚስ ማለት ነው ከኩ። ሙሉ ስሙ ሲለኝ ራዊ ከኩ ስለው ሲራወተማ አለኝ። ይፈጸምልሃል አለኝ። ድምፅ ሰማሁ። ዝማሬ ጀመርኩ። መኝታ ገብቼ ወንዱ ልጄ ሰማና ባለቤቴ ተናዳ አፕስታች አይቀመጡ ታች አይመጡ። አባ ዳዲ እየዘመረ ነው፣ ደስ ብሎት እየጨፈረ ነው አለ። በቃ እያመለከ ነው አለ። ባለቤቴ መጣችና ልጆቼን ለምን ታስጨንቃለህ? የሰማኸውን ለምን አትነግረኝም አለች። እግዚአብሔር ተናገረ አልኳት። አንተ ለምን ሁል ጊዜ እግዚአብሔር ተናገረ ብላ ተነጫጭላ ተመለሰች። ወዳጄ ልክ በሳምንቱ መፈጸም ያለብንን ፈጸም። ከ2016 በኋላ አልወጣሁም ከኬንያ። ፓስፖርቴን ደግሞ አድርጌዋለሁ። ከዛን ሲጣራ 2016 ላይ ስታተሴን ቀይሬያለሁ። እንግዲህ ነገራችን አለፈ። ወረቀት ጽፎ እንዲህ አለ ሴትዮዋ። ታትማን እስኬ ማለት ይሄ ሰውዬ መጣ፣ ያ የሚሰብከው ሰውዬ እዛ ጋር እየሄድኩ ሁልጊዜ ኤምባሲ ጋር እንትኑ ጋር የኬንያ እንትን ጋር ሄጄ ሰብካለሁ፣ ድምፄን ከፍ አድርጌ። ሰውየው መጣ አለች፣ ሁሌ የምናየዋ ያለች በመስኮት መጣችና ምን ልርዳህ አለች። እንደዚህ ነው ስላት ኃላፊው የለም በት ዊ ካን ዱ ፎር ዩ አለች። እስቲ እግዚአብሔር የሚሰራውን የእግዚአብሔር ሰው መሆን ተራ መሆን አይደለም ወዳጆቼ። ቀን ሳለ ሩጡ በጌታ በኢየሱስ ክርስቶስ። ከዛ ጽፋ አሽጋ ሰጠችኝ። ይዤ ሄድኩኝ። በሳምንቱ ፍላይታችሁ የዛሬ ወር ተባለ። ይሄው 6 ልጆቼን ባለቤቴን ይዤ አሜሪካ። በምን መንፈስ? በዮናስ መንፈስ። አሜሪካ ስመጣ ስራ መግባት ግድ ነው። ስራ ገባው። በአመቱ ጥቁር መታኝ። እዚህ ላይ ነግሬሃለሁ ትላንትና። ደም ፈሰሰ። ሪፈረንስ ስጠኝ አለኝ እግዚአብሔር፣ ፈወሰኝ። እንደገና ባለፈው የፕራይድ ዴይ ላይ ውጣና ስበክ አለኝ። ስራ ሰዓት ደርሶብኛል አልኩ። መንፈስ ቅዱስ በቃ 30 ሚኒት ሌት አደረገኝ። እምቢ አልኩ። ከመንፈስ ቅዱስ ጋር እምቢ ባልኩ። ከዛ ስራ ቦታ ሲሄድ ጠረጴዛ ወደቀብኝ። ፓራላይዝድ ሆንኩኝ። ለ7 ወር ቤት ሃፍ ፓራላይዝድ ሆኜ ነበር ስቀመጥ የነበረው። $243,000 ነው ኢንቨስት ያደረጉብኝ። መጨረሻ ላይ ጭንቅላቱ ከዚህ በፊት ሲጠረግ ሲባል እምቢ ብለዋል ተባለ። ዋናዋ የጭንቅላት ኒውሮሎጂ ኃላፊዋት ተባለ። 6 ወር ቀጠሮ። በ6 ወር ስንሄድ ፍሬሽ ሃይኪው ፍሬሽ ማይንድ ላይክ ያንግ ብላ እሷ ደግሞ ጽፋ ይሄ በሽታው ደግሞ የሚታይ ስለሆነ ስፓይናል ኮርድ ነው ተባለ ሲባል እኔ ወንድምህ ለ40 ቀን በጌታ ፊት ወደቅኩ። በ40ኛው ቀን ላይ ዱቢኬን ጥሙራ አለኝ። ኬዝን ጨርሳለሁ አለኝ። በነጋታ ወስደው ይሄ ስፓይናል ኮርድ ሕክምና ሰርጀሪ ያስፈልጋል፣ ግን ሳይድ ኢፌክት አለው ፈርም አሉኝ። የኔ ስፓይናል ኮርድ ኢየሱስ ክርስቶስ ነው። ልክ ስናገር ኃይል በኔ ላይ መጣ። እጄ አይኔ ሁሉ ተንቀጠቀጠ። ደነገጡ። ሄደው ውሃ መጡልኝ፣ መድኃኒት ሰጡኝ። እኔም ራሴ ደንግጬ ቁጭ ስል ቆይ እረፍ ተረጋጋሪ ቁጭ አልኩኝ። ከዛ በኋላ እንዲህ የሚለው አፌ ኖርማል ሆነ፣ እንዲህ የሚለው እጄ ኖርማል፣ እግሬ ኖርማል፣ ወገቤ እንዲህ ብሎ ነበር፣ ሁሉም ኖርማል ሆነ። ራሴን ተጠራጠርኩት እና እንደገና ዲሲሽን አሉ። ኢንሹራንስ አለ፣ ሪፕሬዘንታቲቭ ወደ ኔርሲንግ ሆም ልትወስደኛለች ለ2 ዓመት እንዳላገለግል። ከዛም በኋላ አልፈርምም፣ ይሄው ፈርም አሉኝ። ሕክምና አልፈልግም ብለህ ፈርሜ ወጣሁ። ይሄ አርብ ነው። እሁድ ዕለት ነግሬሃለሁ። ከአዋሳ አንድ ሰው 60 ቀን እየጾመ ያለ ሰው ደወለና እስቲ ወደ ውጭ መውጣት ትችላለህ ያለኝ። ወደ ውጭ አልወጣም። 2 ስለወደቅኩ ዊንቸርን ብያለሁ፣ ሁሉ ነገር ብያለሁ። ግን አየሩ ቆንጆ ነበርና እስሎ ብዙ የለም፣ መውጣት እችላለሁ አልኩት። ልክ በር ላይ ስቆም ትንቢት ጀመረ እንደምለቀቅ እንደምሄድ። 3 ፌርማታ ከቤት ወጥቶ የማይወጣ 3 ፌርማታ ሄጄ ራሴ እሱም ትንቢቱ ጨረሰ። ራሴ ላይ ሰኞ ዕለት አገልግሎት ወጣሁ። ይሄው ጠዋትና ማታ እየዘመርኩ እየሰበኩ ሙሉ ጊዜ ሰጥቼ ሚኒሶታ ላይ የጸሎት ስፍራ ከፍቼ ሙሉ ጊዜ ሰጥቼ ሰዎችን እያነጋገርኩ ነው። እንዴት አመሪካ በምን ሊኖር ነው ይባላል። የሚያኖረኝ የዘላለም አምላክ እግዚአብሔር ነው። ስለዚህ ወዳጄ በዓላማ ወደ አንተ የመጣ አምላክ የዓላማ አምላክ ነው። ታርጌቱን አይስትም።
ሶ ቢ ስታንድ ዊዝ ሂም። የእግዚአብሔር ቃል ያዕቆብ ምዕራፍ 5 ቁጥር 7 እና 8 ለእግዚአብሔር ሕግ ተገዙ። እቺን ያዝልኝ። ዲያብሎስን ተቃወሙ፣ ይመጣል። ተቃወሙ ነው የተባለው። ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ብሏልና እሱ ከአንተ ጋር ከሆነ ሮሜ 8:31 no one to prosper against of you my brothers you are victorious። እግዚአብሔር ደግሞ የጆሹዋን ጀነሬሽን ሊያነሳ ፈልጓል። ብዙዎች ባንተ ይመጣሉ። ምክንያቱም ኃይለኛውን ጳውሎስን አምጥቶ ነው ለብዙ ምርኮ ያደረገው። ያያለለ እንዴ እኔ ትናንት እናንተ ጋር ገብቼ ስለወጣ 2000 ፎሎወር ነው የገባልኝ። አንተ ጋር ብቻ ገብቼ በጣም ይወደድ እና አሁን ስልኬ ጠቅላላ ፓስተሮች ጠቅላላ ከየት ከዲሲ አልቀረ፣ ከአትላንታ አልቀረ፣ ከአዲስ አበባ አልቀረ። ምክንያቱም እኔ በውጪዎች ነው የምታወቀው፣ አገር ውስጥ አይደለም። ኬንያም እያለው ለኬንያንስ ነው፣ ኡጋንዳም ያለው ለኡጋንዳ ነው፣ ሱዳንም ስላለው ለሱዳን ነው። ዱባይ ብቻ ነው የዛሬ 25 ዓመት ለኢትዮጵያውያን አንድ ቸርች ብቻ ነበረች ብዙ የሰራሁት። አሁን ግን ለነጮች ነው። እግዚአብሔር ደግሞ ብሎኛል ሆሊ ጎስት ኢዝ ተርኒንግ ፖይንት ፎር ብላክ አሜሪካንስ ብሎኛል። ለጌዎች ለሊዝቢያዎች ነው ወንጌል የምናገረው። አሜን። እና ይሄው 3ኛ ሳምንቴ ዲሊቨራንስ ስፍራ አዘጋጅቻለሁ። ቸርች ተሰጥቶኛል። የተወሰነችን ብትሆን ቤተክርስቲያን ልትዶግመኝ ተነስታለች። የፈረንጆቹ ያበሻ አይደለም። ስለዚህ ወዳጄ it is a time be strong be courageous God is with you። ከዚህ በላይ አልናገርም። እኔ ምኑን ወደድኩለት መሰለ አላውቀውም ነበር። ጌታ ምስክሬ ነው ማለት መዝሙሮቹን እንዴት እንደምወደው ፊቱ ላይ ሲያበራ መዝሙር ነው የሚለው እና ሳይ ፊቱ ያበራል። በቃ ደስ ያለው ሰው ታውቃለህ። ሲዘምር ሪፖስት አደርጋለሁ፣ ሲዘምር ሪፖስት አደርጋለሁ እና ደስ የሚል በጌታ በቃ የተደረገ ተናግሮ የማይረካ ሰው ታውቃለህ። እንደዛ አይነት መንፈስ ነው ያለውና በጣም 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 እግዚአብሔር ይጠብቀ። እኔ በጣም ወዳጄ ነኝ። በጣም እኔ በገባው ቁጥር እኔ ፔጅ የአንተ ፔጅ ነው። ጌታ ምስክሬ ነው የምልህ። በጣም ሰው የምታበረታ ከስንት ነገር ውስጥ ጌታ ያወጣ ለብዙ ምስክር የምትሆን ብዙዎቹን የምታጠነቀር ሰው ስለሆንክ ተምዬ እግዚአብሔር ይጠብቅልኝ። በጣም 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 ድንቅ ምስክርነት ነው ይሄ። እግዚአብሔር እንደሚችል ፈርመ መውጣት በህይወት አስባል። ዶክመንት ይሰጣል። እኔን የሚያድነው ጌታ ነው። በዚህ ያህል በጌታ የሚተማመን ጌታ የሚሰራበት ወንድሜ ስለሆነ ተባረክልኝ። ዳንዬ የሆነ ነገር በለንና ወደ ወሰን እንሂድ። ወደ ወንድማችን ወሰን እንሄዳለን። ዳንዬ ሰላም ብለን። ኦኬ ለኔ ነው መሰለኝ ዮኒ። ኦኬ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ያ ሁሉም ሰው እንግዲህ በገባው መጠን እግዚአብሔርን በተገናኘው እግዚአብሔር በጎበኘው። ምክንያቱም እኛ ስለ ኢየሱስ የምናወራው ፍቅሩ ነክቶን ነው እንጂ እውነት ለመናገር ምንም ቤነፊት ኖሮን አይደለም። አይሮን ነው። ፍቅሩ በጣም ልዩ ነው። ፍቅሩ ከምንም ጋር ሃይማኖተኛ አያረግህም። ፍቅሩ ሰዎችን እንድትወድ ያረጋሃል። ፍቅሩ ይቅርታ ያስተምረሃል። ፍቅሩ በቃ እንደሱ እንድትሆን ይገፋል። ቀደም ተክሉ እያለው ነበር መሰለኝ። በአንተ አቅም አይደለም። አንተ ዛሬ አንተ የምታወራው መንፈስ ቅዱስ ያው ሃሊ ስፒሪት ኢንካውንተር ሲመጣ ራስህን ይቆጣጠርሃል፣ ማንነትህን ይቀይረዋል። እና ደስ ይለኛል። እኔ በሄድኩበት ስለ ኢየሱስ ነው ማወራው። ለማንም ሰው ጥላቻ የለኝም። ሜቢ እኔም የወለጋ ልጅ ነኝ። ነቀምት ነው ተወልጄ ያደኩት። አዲስ አበባ ኖር ያለው 10 ዓመት። ከዛ ደግሞ እግዚአብሔር ወደዚህ እኔንም በሚራክል ነው ረድቶ ያመጣኝ። ሁሉም ሰው የራሱ ታሪክ አለው። ሜቢ ትንሽ በእድሜ ላንስ እችላለሁ እንጂ ከናንተ እግዚአብሔር ግን ማለት ነው በጣም ብቻዬን አሰልጥኖኛል በራሱ መንገድ። ምክንያቱም ስታንድ ምለው ብዙ ጊዜ ለዛ ነው ስታንድ በጣም ያስፈልጋል ምለው። እግዚአብሔር ወደ አንተ ቤት ሲመጣ አንተ ደግሞ የራስህን አቋም ልታሳይ ይገባል ብዬ አምናለሁና ጌታ ይመስገን። እንግዲህ እኔ በጣም ደስ ብሎኛል ዮኒ፣ ስላወራን ደስ ብሎኛል። እኔም ልል የፈለኩት ለወቀሳ ሳይሆን በርታ ለማለት ነው። እግዚአብሔር ያበርታ። ዓለም ከንቱ አላፊ ነው፣ ምድርም አይጠቅምም። በእውነት እኔ ዛሬ ማለት ነው በዚህ ጊዜ እየዞርኩ ነበር የምጨፍረው እንጂ እዚህ ሀገር ውስጥ
ቁጭ ብዬ ስለ ኢየሱስ መናገር እንደ ሞኝነት ነበር የሚቆጠረው ለብዙዎቹ ማለት ነውና ግን ወደፊት አፍጥኜ ነገሮችን እንዳይ እግዚአብሔር ሲረዳኝ እቺ ምድር በክርስቶስ የምትጠቃለል ከሆነ እኔ ሌላ መንደር ምን እሰራለሁ የማይረባ ቦታ ብዬ ሁሌ ዴይ ኤንድ ናይት ነው ማስበውና እንዲሁ አሁን እንደነ ዘፋየር ሲያወሩ ስትሰማ መማር ነው ያለብህ። እኔ ከብዙ ሰዎች ምስክርነት ትምህርት አገኛለሁ። ምክንያቱም ብዙ ጊዜ ቸርች ሄዳለሁ፣ ምስክርነት ሰማለሁ፣ ጸሎት ጸልያለሁ፣ አመልካለሁ ማለት እንደ ሰው ሆኜ ማለት ነው። እግዚአብሔር ደግሞ የራሱን ስራ ይሰራል። ሰዎች ሲመሰክሩ የነሱን ምስክርነት እንደ ትራጂክ ነገር ለመስማት አይደለም ሄዶ ልማርበት፣ ልጽናናበት፣ የጎደለኝን ልሞላበት፣ እንድጠነክር ለካ ከኔ በላይም አለ ለካ እንዴም አይነት ላይፍ አለ እግዚአብሔር በዚህ ውስጥ ሰው ይረዳል ለካ እያልክ ይሄን አምላክህን ገደብ የሌለውን ጌታን እንድታመሰግንበት ይረዳል። ሌላው ደግሞ አልፈ እንድትሄድ በመንፈሳዊ አቅም እንዲኖር አይን እንዲከፈት ሞር ጎበዝ እንድትሆን ከጌታ ጋር እንድትበረታ ገባ። ሰው ኳስ ያያል፣ ፊልም ያያል፣ ዓለማዊ ነገር ምናምን ብቻ ይሰራል። ያን አትሰራም። ሰዎች ስለ ጌታ ኢየሱስ ሲያወሩ ልብን ከፍተ በጥሩ መንፈስ ስትሰማ በነጋታው አንተ ሌላ ቦታ ነው እንድትውል የምትገደደው። ከጌታ ጋር መፈላለግ ትጀምራለህ። በዛ ሰዓት ደግሞ እግዚአብሔር ወደ አንተ ህይወት ይመጣል። የሚመጣበት መንገድ ደግሞ አይታወቅም። እሱ እንደ ሰው አይደለም። ሰዎች በዚህ ጋር ሲጠብቁት እሱ በዛ ስለሚመጣ ብዙ ጊዜ ማለት ነውና የቆምነው በራሳችን ጥንካሬ አይደለም። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውም ቃሉ ለዛ ነው። ምክንያቱም ማንም no one is guaranteed here because እግዚአብሔር በቃ በምህረቱ በመልካምነቱ በቸርነቱ ነው እንጂ የሚያኖረን ሌላ ነገር ኖሮን አይደለም። ግን ትንሽ ጥቅም አገኘው ብዬ ማስበው ከጌታ ጋር ስኖር ሰላማዊ ነኝ ብቻ ብዬ ልጨርስ። ሰላም አለኝ፣ የጎደለኝን አላይም፣ ያለኝን ነው ማመሰግነው። የሚገርመው ደግሞ ከጌታ ጋር ስትሆን እግዚአብሔር ቅድም እሱ እንዳለው በምንድነው የምትኖረው ምናምን ይላሉ ሰዎች። የሰማያን አዋፋት እዩ አይዘሩም ማያጭዱም የሚለውን ቃል ይረሳል ሰው። የምድርን አበቦች ተመልከቱ እናንተ ከነሱ አትበልጡም ወይ ይላል ቃሉ። ላመነ ሰው በጣም ቃሉ አበረታች ነው። እኔ እላለሁ ብዙ ጊዜ እኔ በርግጥ ትምህርት ዩኒቨርሲቲ እማራለሁ እዚህ ዴንቨር፣ ስራ እሰራለሁ፣ ልጆቼን ቴክ ኬር አደርጋለሁ። እንደገና ስፖርት ቤት ነው ማሳልፈው ብዙ ጊዜ ለስጋዬ ማለት ነው። ምክንያቱም ስትረስድ እንዳልሆን ያው እንግዲህ በጣም ደግሞ ሪሊጂየስ ሆኜ ደግሞ አለ አይደል እንደ ሰው ያለ መኖር አይነት ባህሪም ትንሽ አይጥመኝም። ግን እንደ ሰው ሆኜ ከጌታ ጋር በትክክለኛው በተቻለኝ በረዳኝ መጠን ለመኖር ሞክራለሁና እግዚአብሔር ነው የሚያኖረው። በእውነት እግዚአብሔር ያኖራቸው ሰዎች እንትኑን ቴስቱን ስለሚያውቁት ሁሌ ያን ነው የሚያወሩትና እግዚአብሔር ሰላም ሰጥቶኛል። በወጣትነቴ እንዳልቅ በዘበዞኛለሁ። በምድር በስጋ ያገኘሁትን ቤኔፊት ነው ምላችሁ። ምንም አይነት ቴምፕቴሽን የለብኝም። ምንም በቃ ጌታ ምስክሬ ነው። ለዚህ ደስ ይለኛል። ምንም አይነት የከበደብኝ ዓለም ላይ ገዝፎ የሚታየኝ ነገር የለም። በመንፈሳዊው ደግሞ ነገ የመንግስቱ ወራሽ እንደሆንኩ አምኜ እኖራለሁ። እጸልያለሁ፣ ስዘምር በጣም ደስ ብሎኝ እየቃተትኩ ከእግዚአብሔር ጋር አወራለሁ። ለሰዎች መልካምነትን፣ ጥሩነትን ለሚጠሉኝ ራሱ ፍቅርን መልሼ እንድሰጥ እግዚአብሔር ረድቶኛል። እነዚህ ስፒሪቹዋል ቤኔፊቶች ናቸው። ስለዚህ ለሁለት ከፍዬ በስጋዬ ከጌታ ጋር መኖር ምን ሆነልኝ፣ በመንፈሴ ከጌታ ጋር ሆኜ ምን አገኘው የሚለውን ሁሌ እየገመገምኩኝ በራሴ ወይ ስሄድ በእውነት ከኢየሱስ ጋር መኖር ማለት ነው። አይ ዶንት ኖ እንዴት እንደምገልጸው። እኔ ያልኩኝ በቀደም ብዙ ጊዜ ላይቭ ገብቼ የጌታን ቃል በኦሮምኛ ሰብካለሁ ብዙ ጊዜና ኢየሱስ የለም ቢሉኝ ራሱ አለ ብዬ ነው የምከራከረው አልኳቸው የሆኑ ሰዎች። በቃ ቢሉኝ እንኳን ምክንያቱም ማንም ነገር ሪያላይዝ ሊያደርግልኝ አልቻለም። ይሄን ፍቅር ከየት አመጣሁት ይሄን ደስታ ብዬ ከምንም ላገኘው ስላልቻልኩ ብዙ ጊዜ ሰዎች መጥተው የተለያየ እምነት ውስጥ ያሉ ሙስሊሞች ስፔሻሊ ብዙ ጊዜ ኮሜንት የሚያደርጉኝ ወደ ሙስሊምና ምናምን ኢየሱስ እኮ ሰው ነው ይሉኛልና አሮን ነው እኔ ያልኳቸው ቃል ሳጣ ኢየሱስ የለም ብባል አሁን የለም በቃ ተሞኝታ ነው ቢሉኝ እንኳን አለ ብዬ ነው ምኖረው ብዬ ታውኩኝና
ጌታ ይባርካችሁ። ዮኒዬ ጌታ እግዚአብሔር ይርዳ። በቃ ፋሚሊ ሆነናል። ሁላችሁም ተክሉ ሁላችሁንም ወዳችኋለሁ። ተባረኩልኝ። ሜቢ ድንገት ስናገር ሜቢ ሀውቶኝ ያው የኔቸር ጉዳይ አለ። እኔ እውነት የምለው ነገር አለ እዚህ ዓለም ላይ ለእውነት የሚኖር ሰው አይነት ብዬ ማለት ሰዎችን አስታምሜ ሐሳባቸውን ምናምን ተቀብዬ ስቄ ምናምን የሚሄድ ሰው አይደለሁም። in my personal life ብዙ ጊዜ ተጎድቻለሁ በዚህና እኔ ነጭ ነው፣ ጥቁር ነው፣ ቀይ ነው እያልን እንሂድ አይነት ነገር ነው ማበዛው። ዓለም ደግሞ ይሄን አይፈልግም። ስለዚህ ሜቢ ሳወራ አንዳንዴ ጉረኛ ነው ራሱን የበላይ አድርጎ ያስባል ሚሉ ሰዎች አሉና በዛ ወይ እንዳትረዱኝ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ተባረኩልኝ። እኛ ተመችተናል ዳኒ፣ በጣም ደስ የሚል አልኩ እኮ ክርስቶስ ያለበት እንዳልኩ ሌላ ቦታ የለውም። ቦርድ እንዳይሆን ጂም ነው የሚሄደው። የሚደንቅ ምክንያቱም ጫት ቤት አይሄድም፣ ገባ ቀምቀማ ቤት አይሄድም፣ ኮንሰርት ላይ እና ከአገልግሎት ወዲያ ማንንም አምጣ አብዛኛው ጂም ነው የሚሄደው። አብዛኛው በቃ የራሱን ጤንነት መጠበቂያ ወይ ያመሰግናል ወይ ጂም ይሄዳል። ይሄ በሰውነት ራሱ ተክሉን ጠይቀው። አሁን ተክሉ ስንቴ ትሄዳለህ ጂም? 5 በሳምንት አምስት። አያችሁ ሌላ ቦታ እንኳን መሄዳል። ተክሉ ቢያንስ 5 በሳምንት ይሄዳል። የማውቃቸው ሰዎች በሙሉ በጌታ ያሉ ጂም ይሄዱናል፣ ስፖርት ይሰራሉ። ምክንያቱም አትቀምም፣ አታጨስም፣ አትጠጣም። ከዛ በኋላ የት ነው ትንሽ ሮጥ ልበል፣ ትንሽ ዱብ ልበል የምትለው ነገር ስላለ በህይወት ራሱ ጤናማ ነው የሚያደርግ። ጤናማ ክርስትና ጤናማ ያደርጋል። እና እግዚአብሔር ይባረክ ነው የምለው። ወሰን ወንድማችን በጣም ዝም ብለህ ስታዳምጠን ነበር። እቺን ብዬ ልውጣ፣ እቺን ብዬ ለሌላ ሰው ቦታ ልልቀቅ። እወዳችኋለሁ። ወንጌል ጊዜው ነው፣ የሚያቆመው ነገር የለም። እንኳን ዮኒ አይደለም ማንም ይወረሳል። እውነቴን ነው ብላችሁ እኛ ምንኖረውም ምንሞተውም ለወንጌል ነው፣ ለኢየሱስ ነው። ስለዚህ ማለት ነው እወዳችኋለሁ በእውነት። ዳን ስትሮንግ ብዙ ጊዜ እንግዲህ እንደዚህ ገብቼ እኔም ጌታ በውስጤ ያስቀምጠውን ወይም ያበራልኝን እንዳወራ ስለጋበዛችሁኝ አመሰግናለሁ። ተባረኩልኝ። ሌላ ጊዜም አክሴፕት አድርጉኝ። ዳን ማለት ደሳለኝ አብዲሳ ነሜ ማለት ነው። ስትሮንግ ደግሞ ያለፍኩባቸው ቻሌንጆች ጌታ እንዴት እንደረዳኝ ያው በዚህ ወይ ሰዎች ባጭሩ እንዲይዙት ሶሻል ሚዲያ ላይ እንዲያቁኝ ያረኩት ጥረት ስለሆነ በዛ ወይ ተረዱልኝ። ወሰን ሲዘምር በጣም ደስ ይለኛል። እንግዲህ ለሌሎቹ ቦታ ልልቀቅ። እወዳቸዋለሁ። ተባረኩልኝ። have a great day. bless you. ዳኒሻዬ ተባረክ፣ ብርክ በል። እግዚአብሔር ይጠብቅ። ፎሎ እንመላለስ። you're my family። እኔም ፔጅ መጥተህ የምትመሰክረው ነገር ይኖራል፣ የምናወራው ነገር አለ። በጌታማ መኩራራት አለበት። ትቀልዳለህ እንዴ? ሰው በማይረባ ነገር ይኮራ የለ እንዴ? በጌታማ ደረትን ነፍተህ ነው መኩራት ያለ። ያዳነ ጌታ ነው ያዝከው። ልትኮራበት በደንብ አድርገህ ደስ ብሎ ልትሰብክበት የሚገባል። ሰው በሌላ ነገር ይጎራል፣ በነፍሱ ነፍሱን ባዳነው ጌታ መኩራራት አለበት ግዴታ። ደስ ያሰኘ ሰላምን የሰጠ ሁሉ ነገር እኔ ቃላት የለኝም። ወደፊት እናወራዋለን። ከዓመት በኋላ ነው ይሄን ነገር ማውራት የምፈልገው። ደስታ የሚሰጠው ሰላምን የሚሰጠው እንድትኮራ የሚያደርግ ተስፋ የሰጠ የገነትን ቁልፍ የሰጠ ጌታ ነው የሚያስኮራ። ሌላ ነገር አለ። ስለ ገንዘብ አላወራንም። እዚህ መጣ ስለ ሌላ ነገር አላወራንም። በጌታ ነው የምትኮራው። እንዴ ኮራበታል። የሚያኮራ ጌታ እንጂ ያለኝ የሚያሸማቀቅ የሚያሳድ ጌታ የለኝም። የሚያኮራ ሁሌም ኩራበት ዳንዬ። ይሄማ መቀየር የለበት። ጉረኛ አይደለም። የፈለገውን በጌታ ይበሉ። ይሄማ መደሰት አለብን እንዴ። ስለዚህ በጣም ልትረካበት፣ ልትመጻደቅበት፣ ልትኮራ በደንብ አድርገህ ልትደሰትበት የሚገባ ጌታ ስለያዝክ እሱን መቼም ቢሆን እንዳትተው። መቼም ቢሆን የሰጠ ስጦታ፣ ይህ ስጦታን ማንም አይወስዳት፣ ማንም አይወስድም። በጌታ የተሰጠን ማንም ሊቀማው አይችልም። ማንም እዚህ ምድር ላይ አይችልም። እና ዳንዬ በጣም ነው የማመሰግነው። ጌታ ክብር ያርግልኝ፣ ቀንን ያሳምረው፣ ልጆች ይባረኩልን። እንዳታስብ ወሰን ወንድማ፣ ዛሬ ነው ያገኘሁት ወሰንን። ምናልባት በሌላ ነገር እንተዋወቅ ይሆናል አላውቅም። ወሰን አስፋው ስሙ ተመሳሳይ ስም ያለው ወዳጅ አለኝ የማውቀው። እሱ ይሁን አሁን አላውቅም። ጌታ ይባረክ። እስቲ
ወንድማችን ነገር ታፕታፕ እያደረጋቸው የኔዎቹ አሉ አይደል? ተክልዬ እንደምን አለህልኝ? መጀመሪያ ደህና ነህ? ሰላም በያለሁ። ብዙ የሚኮረጅ ነገር ያለብህ ሰው አንተ፣ መልካም ጥሩ ደግ ሰው፣ እግዚአብሔር ይባርክ። ዮኒ እንኳን ደህና መጣ ወደ ኢየሱስ፣ ወደ ጴንጤ ሳይሆን ወደ ኢየሱስ እንኳን መጣ። ጴንጤነት ስለማያድን ኦርቶዶክስነትን ምናምን ሁሉም ብቻ እኔ ራሴን ልናገር፣ የጴንጤውን ብናገር ይሻላል። ሌላውን ላናመለካከት ባይዘው ዮኒ ሼር አድርገዋል። ዮኒ ወሰንዬን ሼር አድርገዋል። ከዚህ በፊት ብዙ ጊዜ ያደርጉኛል ብዙ ሰዎች። እሱም ክብር ለንጉሱ ለኢየሱስ ሲሆን ይህንን እድል ስላገኘን እንደዚህ ተሰብስበንም ለማውራት አንደኛው የጸሎቴ መልስ ነህ። አመሰግናለሁ እግዚአብሔርን ስላንተ ዮኒ፣ በጣም ነው አመሰግነው። ለምን ይሄ እንትን ወደዚህ ሽፍት ሲያደርግ ጥሩ ነው። አለበለዚያ ጥሩ አባት ሆነ ብትሞት ምን ዋጋ አለው? ወይም ደግሞ ጥሩ ባልሆነ ብትሞት ምን ዋጋ አለው? ወይ ጥሩ ገንዘብ ያለው ሰው ሆነ ብትሞት አሜሪካን ሀገር የሚኖር ጥሩ ሰው ብትሆን ምን ዋጋ አለው? ምንም ዋጋ የለው። ወይ ደግሞ ጥሩ አራዳ ሆነ ብትሞት ምን ዋጋ አለው? አንድ ሰው መጽሐፍ ምን ይላል? አንድ ሰው ሀብቱን ከማየት በስተቀር እውን ምን ያደርገዋልን ይላል። አሁን ለምሳሌ የመሐመድ አላሙዲ ፎቅ ነው። የመሐመድ አላሙዲ እንደዚህ በምናውቃቸው ሀብታም ልናገር ብዬ መሐመድ አላሙዲ እንዲናቸው እንላለን። ሲሞቱስ ያ ፎቅ ይሄዳል? እኔ በቀን 3 ሽሮ በላይ ሆን እሳቸው በቀን በቆንጆ ሼፍ የሚሰራ ቆንጆ ምግብ በቀን 3 ይሰራ ይበላሉ። ጥሩ ጤናቸው ይጠበቃል በጥሩ ዶክተር። እኔ ደግሞ ጤና ጥበቃ ወረፋ ይዤ ታከም ይሆናል። ግን ያው ጊዜ አለ፣ እግዚአብሔር ያስቀመጣት ጊዜ አለ። በዛች ጊዜ ስንል ሁላችን ይቅርታ እና እንትን ነው ያው ነው አንድ ነው እንትናችን። እኔ ስለ እግዚአብሔር ምሕረትና ስለ እግዚአብሔር ቸርነት የትኛውን አውርቼ የትኛውን እንደምጨርስላችሁ አላውቅም። በእውነት ጌታ በሚያውቀው መጽሐፍ ላሳትም እያሰብኩ ነው። ለገንዘብ አይደለም። ብዙ በጣም እጅግ ብዙ የተደረገልኝ ሰው ነው። ብዙ ጊዜ ሳመልክ እንደዛም ሆነው እንደዚህ እንትን ምለው ለካሜራ ለምናምን አይደለም። ብዙ ተደርጎልኝ እኔ ኦዲየንሴ ላይ ነው፣ ሰማይ ነው። ሰውም ተሰምቶ ቢባረክበት ከተክሉ የወሰድኩት አማርኛ አለ። ለእግዚአብሔርም ለሰውም ነው የምንኖረው የሚለው አባባል አለ እና ከዚህ በፊት ብሎ የነበር ቤተክርስቲያን ተገናኝተን አንድ ከተማ ነው እና ለሰውም ለእግዚአብሔር ዋና እንኖራለን ምቾታችን። እንደገና ደግሞ ሰው መቆርቆር የለብንም። ሰውም ተመችቶት የኔን ነገር ሰምቶ ከተባረከ ደስ ይለኛል። ሰውን እኔን አይቶ አይከፋ እንጂ እና የትኛውን ላውራላችሁ? ብዙ ረዥም ነው ታሪኬ። እኔ ብዙ ነው። ጌታን እንዴት እንደተለወጥኩ ላውራ፣ የእናንተም ምርጫ ወይስ ጌታን እንዴት እንዳገኘው? ጌታን ካገኘው ከልጅነት ነው። መጨረሻ ላይ እንዴት እንደዞርኩ ላውራላችሁ? የትኛውን ላውራ? ረጅም ነው፣ አይበቃም። 2 ቀን 3 ቀን እንትን አይለም። የለውጤን ላውራ ምናልባት አጭር አድርጌ ሰብሰብ አድርጌ ጊዜ እንዳልወስድባቸው። አይሰማም ዮኒ? አይሰማም። እንዴት ቀኝ ኋላ እንደዞር ነገራችሁ ነበርና እኔ ፔጅ ላይ በትልቁ ፕሮግራም ይዤ ሰዎች እንዲማሩበት ወይም ደግሞ ተክልሽ ጋር ቴስቲሞኒ ወይም ደግሞ ሰዎች እንዲማሩበት ተደርጎ ትልቅ ረጅም ከሆነ እሱ እዚህ ጋር ደስ እርግጠኛ ነኝ ዮኒ፣ እርግጠኛ ነኝ 2 ቀን 3 ቀን ይፈጃል። ከልጅነቴ በጣም ሰይጣን ሲያሸኝ መከራዬን ሲያየኝ ባለም መከራዬን ሲያየኝ እንዴት ቀኝ ኋላ እንደዞርኩ ባጭሩ ላውራላችሁ። እሺ I used to box ኢትዮጵያ ሆኜ I was young እና ቦክስ ጫወት ነበር።
ታዋቂ ሰው ነኝ። ሰፈር ውስጥ የተፈራው ሰው ነኝ። ግሩፕ ምናምን እንደዚህ እንትን አለ። ከአቅሜ በላይ ያለውን ሁሉ እየደመደብኩ ምናምን እንትን ያልኩ አሁን በእግዚአብሔር ስክን ብዬ ነው። ኃይለኝነቴን ከኃይለኛው እግር ስር ቁጭ አድርጌ ነው። እድሜም መክሮኛል። ዋናው ግን እግዚአብሔር ያረጋጋል፣ ስክን ያደርጋል። እና በጣም እንትን ነኝ። መርካቶ አካባቢ ጓደኞች አሉኝ። አረጋ ምግብ ቤት የሚባል ታውቁት እንደሆነ እሱ አካባቢ ያሉ ወርቅ ቤቶችን ስማቸው እንዳልጠራ ነው፣ ብዙም በጌታ ስላልሆኑ ወርቅ ቤት አላቸው። ወርቅ ቤት ባለቤት ልጆች አሉ ምናምን፣ እነሱ ይዘውኝ ይዞራሉ። እኔ ስፖርተኛ ነኝ፣ ብዙ መጠጥ ምናምን ውስጥ እንትን የለውም። ከዛ ወዲያ ስፖርቱን ከተውኩ ወዲያ ገብቼበት በጣም ቦክቼበት ነበር፣ እሱ ሌላ ታሪክ ስለሆነ እና ይዘውኝ በየመጠጥ ቤቱ ይዞራሉ። ይዘውኝ ወደ መጠጥ ቤት ይዞራሉ። ትልቅ ቤት ነው የሚያስገቡኝ። ወንድሞቼ የአሜሪካን ሀገር ናቸው። ጥሩ ልብስ ለብሳለሁ፣ ምንም አላስቸገራቸውም በልብስ። ሽቶዬ ምናምን ዘናጭ ነኝ፣ ፀጉር ነበረኝ፣ ያንግ ሲክስ ፓኬ ምናምን ቆንጆ ነኝ። እና ይቅርታ ለአባባሌ ብዙ አመናፍሼ ማውራት ስለማልችል ነው። ሴቶቹ ምናምኖቹ ምናምኑ ዛሬ አንዷን ነገ አንዷን ምናምን እንደዚህ አይነት ብቻ የሆነ ምስቅልቅል ያለ ህይወት። ጌታን እኮ አውቃለሁ፣ ግን እወጣለሁ እንደገና እቦካለሁ። ዮናስ ይሄንን በደንብ እየተከታተልክ ለአንተም ይረዳሃል ብዬ ነው። 38 ጊዜ ብትወርቅ 38 ጊዜ ጌታ እጅ ላይ እንዳለህ እንድታስብ ነው የምነግርህ። ከዛ እኔም ያሳለፍኩት ስለሆነ እንትን ላለሁ እንደገና ተጸጽቼ ጌታ ጋር ጠብቃለሁ። ምን ላለሁ እነዚህ ልጆች በጣም ከጓደኞቻችሁ መካከል አንዳንዴ በጣም ሙድ የሆነ ደስ የሚል ጥሩ አሁን ተክሉ አንደበቱ ደስ ይላል፣ እንደ ከተክሉም ይበልጣል። እዚህ ስለሌለ ሳይሆን በጣም በቃ ብዙ በቃ የሚያወራው ነገር ሁሉ የሚኮረጅ ነገር ያለው ልጅ አለ። 5 ነን ጓደኛሞች፣ አንቀጣጠርም። የሆነ ግሮሰሪ እንገናኛለን፣ እንጠጣለን፣ እዛ እንሟሟቅና ከዛ በየክለቡ መዞር ነው። ቀን በቀን ነው። ምንም 5 ሳንቲም ወጪ የለኝም። እነሱ ናቸው ስፖንሰሮች፣ ሀብታሞች ናቸው። አንዱ ግን በጣም ጨዋ ነው፣ በጣም ጨዋ ነው። ሁሉም የምናደርገውን ነገር ያደርጋል። የተበላሸ ነገር ነው የምናደርገው እና ስቢያቸው አሽትሬ ምንድነው እሱ ስርዓቱ በጣም ይገርመኛል። ድሮ የምናደርገውን ያደርጋል። የኔ እህት ይቅርታ አሽትሬ ትሰጭናለሽ ይላል። አሽትሬ በጣም አመሰግናለሁ፣ ካላስቸገርኩሽ ይህችን ጠረጴዛውን ቶሎ ይሄ ይገዛኛል። ልጁ በጣም ወደዋለሁ፣ ከ3ቱ የበለጠ 3ቱም እኩል ይንከባከቡኛል። በኋላ አጠር እያደረኩ ነው። ረጅም ነው እንትኑ በጣም ትንሽ ወሬ ባልችልም ለአጣፍጬ ለማቅረብ እሞክራለሁ። እና አንድ ቀን ቦሌ ሮድ አካባቢ ይመስለኛል እንትን የሆነ ጭፈራ ቤት አስገቡኝ። ፎቅና ምድር ነው። እንትን በጊታር ጀማይካኖች እንትን ይላሉ። ራሳ ድሬዶች ናቸው። ይሄ የገላቸውን የሚሸጡ ሴቶች ምናምን የሚወጡ ክለብ ነገር ነው። እዛ አስገቡኝ። በቃ ሀብታም ብቻ ነው መኪና ማቆሚያ ሁሉ አተን መከራ አይተን ገባን። ገብተን ጎርደን ጂን የሚያዘው ጎርደን ብላክ ሌብል ወይ እንትኑ ምናምን ያዘ 3-4 ጠርሙስ ወርዷል። ብቻ እየጠጣን ሁሉም በየጠርሙስ ጠርሙስ ያወረደ ነው። እየተዝናን የሚደንሰው ይደንሳል ዳንስ ፍሎሩ ላይ ምናምን ሲል ሙዚቃው ለመሰማማት እንኳን ጊዜ እንትን አይሰጠም። ድምፁ ጩኸቱ በመሀል ምን ቢሆን ጥሩ ነው? ስቴዲዮም ጎል ሲገባ አይታችኋል? የሚል ድምፅ ሰማ። ምንድን ነው ስንል መሐመድ አላሙዲን ዛሬ ጠመድኳቸው። እኔን ሰውዬ ስለሳቸው ብቻ ማውራት ጀመሩ። ሼክ መሐመድ አላሙዲ እየገቡ ነው ምናምን እና ፎቅና ምድር ነው። ደረጃውኛ ፎቅ ላይ ነን ያለ ነው። ደረጃውን እንዲህ ተደግፈን እንዲሳቸው ሲሉ ደረጃው ሲወጡ ለማየት እንዲህ ስንል፣ ግማሹ ደግሞ በዚህ ሾልኮ ያል በደረጃው ብረት ስር መጠጥ ሁሉ እንዲህ ስንገፋፋ ይደፋበታል። ምን ይልበታል። በቃ እንሳቸው በጋርድ ታጅበው እያሉ እየሳቁ እንደዚህ ባይ ባይ እያሉ ቪአይፒ ቦታ ተዘጋጅቶላቸዋል። ቁጭ አሉ። በጣም ተከታተሉኝ። በጣም ደስ የሚል እንትን ነው አመላለሴ። እግዚአብሔር ብዙ የልባችን አይን ከበራ በብዙ መንገድ እንደሚናገር ነው እንትን ነው። በኋላ ከዛ ተቀመጡ። ከተቀመጡ ወዲያ ወሬ ሁሉ በቃ ስለ መሐመድ አላሙዲን ይኸውልህ እንትናን እኮ ሰላም አሉት
እንዴ እንትና ያውቃቸዋል እንዴ ምናምን ሁሉም አንገቱ ወደዛ ነው። ሁሉም እዛም ጠረጴዛ እዛም ያለ እኛም ሁላችን እንዴት መጡ ምናምን። በኋላ ከዛ ማይክሮፎኑን ተቀበለና የሆነ የሆቴሉ ማኔጀር መሰለኝ በቃ እስከ 10-15 ደቂቃ እንይዝላቸዋል። ከዛ ወዲያ ግን መውጣት አይቻልም፣ መግባት አይቻልም። የምትጠጡት መጠጥ ሁሉ ተዘግቷል። አታስቡ፣ ዶወሪ በቃ እንትን በሉ፣ ተዝናኑ። ሌላም ስንል በኋላ ከዛ እያወራን ነው። ምን እያለን ነው? ይሄ በጣም ሞደው ልጅ እኮ ነው። በእናታችሁ በጣም ሞደው፣ በቃ ከሌሎቹ አስፈልጭ ሞደው ልጅ እንደዚህ ብሎ ተቀምጧል። እኛ እናወራለን፣ ምን እንላለን? እሱ ፊቱን እንደ ጸሎት እጁን እንደዚህ እንትን ብሎ ምን ሆናል? ተጫወት እንጂ እሺ ይለናል። እንደዚህ እንደሆነ በኋላ ከዛ ምን ሆናል አንተ? ብዙ ደቂቃ ነው። አሁንም ስለ አላሙዲን ነው፣ ስለ መሐመድ አላሙዲን ነው የምናወራው። ሁሉም ጠረጴዛ እንደዛ ነው የሚያወራው። በኋላ ከዛ እሱ በጌታ ቤት ነው ያደገው። የጴንጤ ቤተሰብ ነው። በአካርቦ እንደፈለገ ሁሉን ነገር ያደርጋል። ምንም የሚቀረው ነገር የለም ከሚደረገው ውስጥ። በዓለም ደግሞ የሚደረገው ምንም የቀረብን ነገር የለም። ገንዘብም ስላለ ሁሉ ከዊድ ጀምሮ ሁሉ ነገር በቃ። በኋላ ከዛ ምን ሆነሃል ብዬ እጁን እንደዚህ ብድግ ያደረኩት ንቅጥ በንቅጥ ሆኗል። እንባው በእንባው እንደዚህ አገጩ ጋር ደርሷል። እንባው ምን ሆነሃል? በጣም ስለምወደው ጓደኞቹ እሱ እንኳን ቢያስቀይሙት ልመታለት እንትን ብያለሁ። ምን ሆነሃል አንተ? ተናገራችሁ? ኧረ አልተናገርንም። አንተ ተናግረዋል። አንተ ምን ሆነ? ማን ተናገረ? ንገረኝ። አይ ምንም አለ። ንገረኝ። ምን ሆነ? ምን ካልነገርከኝ ብዬ በቃ ጨቀጨኩት። ምን ሆነ? ምንድን ነው የሆንከው ነገር? በኋላ ከዛ ቴንሽን አገኘ። እኛን ሁሉ በቃ ሁላችንም የአላሙዲን ተውና ምንድን ነው እያልን ልንገራችሁ አለ። እንደዛው እያለቀሰው ባልቆመም ነፍጡም አለቀ እንትን አላለም። እንዲህ እያለ በሸሚዙ እየጠረገ ንፍርክርክ ብሎ አይገርማችሁም አለ። እኔ መሐመድ አላሙዲን የጋዝ ጉድጓድ እንዳላቸው አውቃለሁ። ሸረተንም እሳቸው እንደሆነ አውቃለሁ። ይገርማችኋል። እንትንም እንደዚህ እንትን እንዳላቸው እንትን ቦታ ንግድ እንዳላቸው ዘረዘረ ብቻ እንዲህ እንዳላቸው አውቃለሁ። ግን አይገርምም? እኔ እሳቸውን ይህን አልሳቃቸው እሳቸው ያውቁኝም ማለት ጦዟል እንዴ ብለን በቃ በሳቅ ብለን ሳቅን ምናምን አለ። ከዛ አይደለም አለ መሐመድ አላሙዲን ደረጃውን ሲወጡ አይታቸዋል። ባይ እያሉ እንደዚህ እያሉ ሲወጡ አይታቸዋል አለ። አይተና ታዲያ እንዴት አንተን ሊያውቁ ይችላል? ሰክረ ነው ወይ ምናምን ነገር አይደለም። ስሙኛል ደረጃውን እንደዚህ እያሉ ሲወጡ ባይ እያሉ ሲወጡ ይሄ ሁሉ ቆዳዬ ሁሉ ፀጉር አወጣብኝ አለ። ወረረኝ፣ ሰውነቴ መዘረኝ አለ። እንዴ ሰይጣንም ይቀባል እንዴ? እኔ ከእናቴ ማህፀን ሳልፈጠር ሳልዋደድ አጥንቶች ሳይዋደዱ ያየኝን ያወቀኝን ኢየሱስን ባቆማ ሜልት አደርጋለሁ አለ። በቃ ቀልጣለሁ። እንዴት እሳቸውን አይቼ እንደዚህ ሆናለሁ? አይሆንም። መጠጡን አነሳ፣ ደፋ፣ ተነሱ፣ ጥሎን ወጥ። በጣም ነው የምወደው። አዘንኩ። የተሰማኝ ሐዘን ይሄ ነው የምላችሁ አይደለም። በእውነት ወገኖች በጣም አዘንኩ። በቃ ሙዴ ተበጠበጠ። ልውጣ አትወጣም ብለውት ሁሉ ተጨቃጭቆ ነው። የተወሰነ ደቂቃ ተሰጥቶ ነበር። አላሙዲ ከመጡ ወዲያ እንዳይወጣም ሰው እንዳይገባን ተናግረዋል። 10-15 ጊዜ ሰጥተው ነበር። ተጨቃጭቆ ወጣ። እኔ ልወጣ ስል በምንም ታምር አትወጣም አለ። ተከትዬ ብቻ ጨንቆኝ ሳቁም ጨዋታውን ጠፋብኝ። ዝም የተጫወት እያሉኝ አመሻው እንትናል። በነጋታው ሳንቀጣጠር የምንገናኝ በግሮሰሪ ያለ ሁሉም እንደ አርፍዶ የሚመጣው ምንም ዘግነገነን እየጠጣን በቃ ከዛ እንደገና ወደ ጭፈራ ቤት እንሄዳለን። ስናየው አይመጣም። ስልክ ስንደውልለት አያነሳም። በኋላ 15 ቀን ያህል ጠበኩት። ከዛ ቤቱ ወደ 23 ቀበሌ አካባቢ ነበረ፣ ከኤርፖርቱ አካባቢ ጉምሩክ ከመሄጃ አካባቢ። የሀብታም ልጅ ነው። እዛ ሄድኩኝ እና ገሌ ያለ ምናምን ብዬ አንኳኩቼ ሰራተኛ ከፈተች። ወሰን ነው መቶ ላስገቡ ቆይ ሲል ጠይቅ እንዳለና እንደሌለ ቼክ ላድርጋለች። ማንም
እንዳታስገቢ ብሏታል። ሰርቪስ ቤት ነው እዛ ከስራ መጥቶ ስራም አይዘግቶናል አሉ አያናግረንም አሉ ሲያገኙት ሲሄዱ ምንም ሳናረጋ አቅርቦናል። ቁምጣውን አድርጎ ነጠላ ጫማውን አድርጎ ቲሸርቱን አድርጎ መጽሐፍ ቅዱስ እዚህ ጋር ማስታወሻ ደብተር እዚህ ጋር መንፈሳዊ መዝሙሮች ከፍቶ ይሄ ነቦማርሊ ምናምን ነገር ስዕል እዛ ዊድ ምናምን ስለ ድብልቅልቅ ያለ በሙሉ ተነስቶ አንድ ስዕል የለም ቁጭ ብሎ እዛ መጽሐፍ ቅዱስን አስገባኝ። ተረጋግቷል። እንደ ፈገግታው አልተለየም። ምጥን ፈገግታዋለች። እንደ ድሮ ከከከቡ ላይ ጆክ ባወራው በጣም ቀልድ ይችላለሁ ነው ቀልድ ሳወራው ምን አይገባውም። አይ ወሰነ እያለ እንታዘበኛል። በመቀለደው በቃ ክስም ያደርጋል። እንደዚህ አንዳንድ ነገር ይነግረኝና ጥቅስ ይሰጠኛል። ጥቅስ ሲሰጠኝ መጽሐፍ ቅዱስ ደግሞ ሁሌ ራስጋችን አይጠፋም። እኛ ኢትዮጵያኖች ጎበዞች ነን፣ በጣም ጎበዞች ነን። ራስጌ ብድግ አድርግና መታየት ሲሆን እየፎገረ ነው እንደ ምናምን ብዬ እየገለጡ ሳይ ጭንቅላቴን ይደበድብኝ። እንደዚህ ነው እንዴ? ቃሉ የሚለውና እሱ የሚለው አንድ ነው። ይነግረኝና ጥቅስ ይሰጠኛል። በወረቀት ጽፎት ብቻ ብታስ ወረቀት ይችል አነባለሁ። ከዛ ወዲያ አልቻልኩም። ቀኝ ኋላ ዙር እውነት ጋር መጋጨት አትችልም። ስለዚህ እግዚአብሔር የልቦናችን አይን ከፈተ። አሁን አቡነ ገብርኤል ሰብተህ ነው አንተ እንትን ያልከው። አቡነ ገብርኤል አትሊስት በእግዚአብሔር ቤት ውስጥ የኖሩ ሰው ናቸው። በመኪና አደጋ ይናገራል እግዚአብሔር። እዚህ ከታች መሆናችሁ የምትሰሙ ሰዎች ጊዜ አታጥፉ፣ አትላላጡ። እንደኔ ይቆጫችኋል። እድሜን በላውን በእውነት ራርቶልኝ እግዚአብሔር አቆየኝ እንጂ ብዙ በጩቤ ሞቱ አሉ። በኤችአይቪ ሞቱ ነበር። ዱርዬ ነበርኩ እኔም በዛ መሞት የነበረብኝ ሰው ነው። በበሽታ ይሞቱ አሉ። በመኪና አደጋ ይሞቱ አሉ። ብዙ ጓደኞች እዚህ ያላችሁ በሙሉ እኮ ጓደኞቻችሁ ሞተዋል። ነብይም ወይም ጠንቋይ መሆን የለብኝም ለማወቅ። በእድሜያችሁ ልክ ብዙ ያለፉ ጓደኞች። እናንተ እኮ ጥሩ ሰው ከሆናችሁ አይደለም። እውነት እናስተውል። እራራለን፣ አዘነልን። ይሄ እግዚአብሔር አቆየን። ሲያቆየን ደግሞ ለምንድን ነው ያቆየን? እነዚህ የሞቱ ጓደኞቻችን አሁን ስንት የሞቱ ጓደኞችን አስብና እነዚህ ጓደኞች ዛሬ ከመኝታቸው ሲነሱ እንደዚህ ተኝተው ቀኝ እጃቸው አንዳንዴ ተኝታ እንደዚህ ትራስ ምናምን ያደነዛል። ቀኝ እጅ ሽባ ቢሆን ለምንድን ነው ሽባ ያደረከኝ? እግዚአብሔር ደግሞ እንደ ምንድን ነው ምናምን ብለን ቢናጫነጩ ቢያርጉ ኮምፕሌን ቢያደርጉ ደስ ይላቸዋል። ለኮምፕሌን እኮ እድላቸው አላገኙም። እኔ እዚህ ስለመጣሁ አይደለም። ኦፍኮርስ አመሰግናለሁ። ካናዳ መምጣቴ ድሃ ልጅ ነኝ። ካናዳ መምጣቴ ደስ ይለኛል። ግን ያደለም ፖይንቴ እኔ እስትንፋሴ አለች። ባጠፋ ነገ ይቅርታ እለዋለሁ። እነዚህ ሰዎች ላይ ይቅርታ እድሉን አላገኙም እንዴ? ለምን ኖርን ብለን እናስብ እንጂ አንዳንዴ እኔ አሁን እንደዚህ ሳመልክ እንደዚህ ይባርኩኛል፣ ምን ይሉኛል? ኤንጀል መስላችኋለሁ አይደል? አይደለሁም። እንደ ሰው እንደናንተ ሳይሆን እንደ ራሴ ግን 30 ጊዜ እያጠፋው እስካሁን ድረስ በምህረቱ ቁስሉን እያደማው በምህረቱ ያለው ሰው ነኝ። እዛው በሩ ላይ እሞታለሁ። በቃ እኔ በሩ ላይ በዛው ቤቱ ላይ ቤት ውስጥ እሞታለሁ እንጂ የተሻለ አያምርብኝም። ደግሞ ለምን እርድናውን ጨርሼ ፋራ ክለሳ አይጀመርኩ ነኝ። ጫት መቃሙን ውጭ ያለ አሁን ታች ሆናችሁ የምትሰሙን ካለ ጫት መቃሙን ዊድ ማጨሱን በጠዋት ዊድ አጭሰን ወጋገን ሀይት በወጋገን አይን ፒፕል እስቲ በጥቁር መነጽር ነው እያልን አይደለም። ተው ግድ የለም አይደለም። እስር ቤቱ ምኑ ሁሉን ነገር ራርቶልኝ ነው። አያዋጣም። በመጽሐፍም በምንም አንብቤ አይደለም። እግዚአብሔር ሳስቶልኝ ነው፣ ራርቶልኝ ነው። ይሄ ገባኝ። ደግሞ በሱ ስትገቡ ነው የሚገባችሁ። እኔ ልፈርድ አይደለም። ባኑ እወቁ። በቃ እኔ ፋራ ክለሳ ባልጀምር፣ እርድናውን ጨርሼ ፋራ ክለሳ ባልጀምር ስንት ቦታ ሞልበት ሙቪ ገባለሁ፣ ጫት እቅማለሁ፣ ከረምቡላ ፑል እወዳለሁ፣ ፑል እጫወታለሁ። ፑል መጫወቱን ትቼ እግዚአብሔር ቤት አንድ ቃል አይምሮስ ገብታ አንድ ቃል በማስታወሻ ደብተር ጽፌ ስመጣ ደስ ይለኛል። አብላለዋለሁ። እሱ
ስለዚህ አሁንም ብዙ ላወራ ነው። ምን ያበቃም። ተባረኩልኝ፣ ወዳቸዋለሁ። ዘመናችሁ ይለምልም። የቀረ ዘመናችሁን በሙሉ ለራሱ ጥቅም እንዲህ እንጥፍ አድርጎ ይጠቀምበት። ተባረኩ። ለበረከት ናቸው። የሚገርመው በተለይ ይሄ እርድና የሚባለው የአራዳ ላይፍ ላይ የነበሩ ወንድምና እህቶች ጌታን ስትነካ አለቀል ተበላሸ። ከዛ በኋላ ትዝም አይደል። በጣም የሚደንቅ እህት አለችኝ፣ ዘማሪ ኮኪ የምትባል ካወቃቸዋት፣ ፀጉሯ ነጭ ነው እና ለመስፈን በቃ ሲዲዋ እኮ ኦልሞስት ተጨርሶ እኔ ኤልያስ መልካም አንቱ የተባሉ ሰዎች ጋር ነበር መቶ በእርድና ላይፍ የኖሩ ጌታን ያገኙ ጊዜ አከተመ። መመለሻ የለህም። ለምን? እኔም አልኩ የስድብ መንፈስ የነበረው አስቀያሚ ህይወት ነበረ። እኔ መቃም ማጨስ ምናምን አልወድም መጠጣት ከበፊት ግን የስድብ መንፈሱን ጠላው ነበር። ጌታ ምስክሬ ነው። በጣም ጠላው ነበር ግን አልችልም አልኩ። የምታዩት ነው እንግዲህ ላስላስ ፕሮግራሙ እኔ ቤት በደንብ ነበር የሚስተናገደው። የማይላስ የለም። ጌታ እዚህ ጋር አንድ ነገር ምንድነው እኔ አሁን ልነግርህም እንትን ምለው ለአንተ ስፔሻሊ ብዙ መደነቃቀፍ ሊኖር ይችላል። ከፊትህ ብዙ ክብር አለ። ግን ከዛ በላይ ብዙ መደነቃቀፍ ቢኖርም እኔ አሁን ለምሳሌ የድፍረት ኃጢአት ያዘኝ እንጂ እንዳልኳችሁ በጣም በብዙ ድካም ውስጥ እያለፍኩኝ ምን እያልኩኝ ጌታ እየረዳኝ እለት እለት ባደረኩት ነገር እኔ ጌታ ከኔ ጋር መሆኑ ደስ የሚለኝ እንትን በምሰራው በድካሜ በውድቀቴ እግዚአብሔርን አመሰግናለሁ። ለምን ድሮ ፕራውድ አደርግ ነበረ። አሁን እችኛዋን ቀጥሬ ያችኛዋን ጓደኛዋን ቀጥሬ ከጓደኛዋ ጋር ስተኛ ተረማማሽ እኮ ወንዳታ በስማ እሱማ ምናምን ነገር እባላለሁ ነው። ያ በጣም እንዲወራልኝ እፈልጋለሁ። ወይ ደግሞ የሆነ እንትን ብለህ ጭረባ ስትጨርብ አንዱን ወደዛ ብለህ አምታተህ ምን ብለህ ብዙ እንትን መገናኛ ላይ የምንሰራው ፖስታ ቼንጅ የሚባል ቢዝነስ አለ። ፖስታ እንደዚህ አረ ሰማያዊ ፖስታ እንደዚህ ጉዳይ እናስፈጽማለን ብለን ሰማያዊ ቀይ እንትን ያላል አይደል ለብሰህ ዘንጠህ ሰው ደግሞ ወርቅ ቼን ምናምን ነው እዚህ ውስጥ ከታለ ከዛ ወደ ባለ ጉዳዩ እንትን ብሎ ሌላ እንደዚህ ቢሆን እንደዚህ ነው ተራ ውስጥ ኪስ ነው ፖስታው እንደዚህ አብጥን ፖስታ ስለሆነ ወረቀት ብሩን በፖስታ አድርግና የዝውውር ደብዳቤ እንትን ትላለህ። ያንን እንትን ብለን ከዛ ወደ ይሄ ባለቤቱ ሲመጣ ለኔ ግን ኮሚሽን የምታስብ ምናምንና ፖስታው ያ እንደዚህ አይነት ሰው ተቆጣጣሪ ሲመጣ ፖስታውን አንስተህ ትለዋለህ። መግለጫ እየሰጠው ብድግ አድርገህ ትከታለህ ትልና ያኛውን ቀይረህ ታወጣለህ። ብሩ እዚህ ገብቷል። ፖስታ ባዶ ፖስታ እንትን አይደል ብዙ ብቻ እኔ ባጭሩ ነው ነገር ይሄ ሁሉ የተሰራ ማጭበርበሪያ ያ ሁሉ ፕራውድ አድርገው ነበረ። አሁንስ በለኝ አሁን ብዙ ጊዜ የምፈተነው ለምሳሌ መኪና እኔ ሹፌር ነኝ ትራክ ድራይቨር ነኝ እና እኔ ጥልቅ ይሄ ምን አባቱ እንትን መስመሩን ጠብቆ አይደለም ምን አባቱ ሰውየውን አላገኘውም ግን አፌ መቀደስ እንዳለበት ስለማቅ ጌታ ይቅር በለኝ አንተ ማውራት መባረክ ሲገባኝ ከተጸጸትኩኝ እግዚአብሔር እየከበረ ነው። አሜን። ጌታ መንፈስ አብሮኛል ማለት ነው። ፕራውድ ካደረኩት ነው መጥፎ። ጌታ መንፈስን አሳዝነው ካጠገብ ጠፍቷል። ተክሉ አስተማሪ ነበረ። ደቀ መዝሙር ትምህርት አስተምሮኛል። ደህንነት ጥምቀት ምናምን የተጠመኩት ሀገር ቤት ነው። ከተሳሳትኩ ያርመኛል እሱ። ጌታ መንፈስ አብሮ ከሌለ የምታደርገው ነገር ደስ ይላል። አሁን ልትወድቅ ትችላለህ ስል እያሟረትኩ ሳይሆን ልትሳደብ ትችላለህ፣ ግን አእምሮ ይጸጸታል። ይሄንን ውደድው። በመሳደብህ እንደዚህ አሁንም ስድብ ውስጥ ገባሁ ወይ ምናምን ብለህ እንትና በአንድ የሚሆን ነገር የለም። አንድ ነገር ይሆናል ሲሆን አንተ ምንድነው ፊልም የምታደርገው ደስ ይልሃል። ያስገባውለት ልኩን ነገርኩት ትላለህ። በቃ ካላልክ ውደደው።
ኃጢአት እያበረታተው አይደለም፣ ውደደው። እግዚአብሔር እየከበ አንተን እንዲያውም ወደዚህ ሲያመጣ ምንድነው ያ እንደዚህ የነበረው እንደ ጳውሎስ ያ እንደዚህ የነበረው እኔ ብዙ ሰዎች አንድ ቀን ፎሎ አድርጎኝ ብዬ አላቅም። ይሄ ሁሉ ህዝብ ሲከተለኝ አንድ ቀን ፎሎ ምናምን ብዬ አላቅም። ይሄ ሁሉ የሚከተለኝ በዛ በዓለም ያለኝ እንትን በቆሻሻ ውስጥ ሲያሳልፈኝ እንዲህ ሊያከብረኝ ስለፈለገ እሱ ሊከብርብኝ ስለፈለገ ክብር ሁሉ ለንጉሱ ለኢየሱስ ሲሆን እኔ ክብርን አልወስድም፣ ክብር ለማይጠግበው ለእሱ እሰጣለሁ። የእሱ ደግሞ ከፍታ እንደ ማግኔት ስቦኝ የሆነ ቦታ አቁሞኝ ነው የምታየው። አይጠግበማ እሱ። ሰው ግን ክብር ከወሰደ እንደትኛ ነፍተ ብሎ ተነካል በግድ። ይቅርታ እንደዚህ አይነት ነገር ማለት አይገባኝም። ብዙ አገልጋዮችን የምናበላሸው እኛ ምዕመኖች ነን። መከበር አለባቸው አገልጋዮች፣ በደንብ መከበር አለባቸው። ገንዘብን በደንብ እንትን ግን ሞር ገባ። እነዚህ ሰዎች አከበርካቸው እና በየጊዜው ምሳ ስጋብዛቸው፣ አንተን ደግሞ በቀጥለው ምሳ ስጋብዛቸው፣ አንተ ራት ስጋብዛቸው፣ አንተ እንትን ስትላቸው ምን ስትላቸው እንዲህ ሁላችን እንቀባበላቸው። እኒህ ሰዎች ድሮ እግዚአብሔር ጋር ተንበርክከው መድረክ ከመውጣታቸው በፊት ተንበርክከው ጌታን እንትን ብለው መድረክ ላይ ገና ሲቆም መንፈስ ቅዱስ ውስጥህን ይወርሃል። ገና ምንም ሳይናገር ሰውየው ለምን ከጌታ ጋር ያሳልፈው ጓዳ ውስጥ። አሁን ግን ለፈለገ ሁሉ ስልክ ለደወለ ሁሉ መገኘት የለብህም። ና ሻይ ጠጣ እንዳለ ሁሉ መገኘት የለብህም። አገልጋዮች እኔ አውቄ አይደለም። እና ከእግዚአብሔር ጋር ስታሳልፍ ለሰው ትጠፋለህ። ግዴታ ነው። መንፈስ አይደለም አንተ እንትን አይደለም፣ መለኮት አይደለም። ሁሉ ቦታ አትገኝም። እዚህም እየጸለይክም እዚህም ሰውን ልታገኝ አትችልም። ለሰው ሸሽተህ ክፉ ሆነህ አይደለም፣ ሸሽተህ ከጌታ ጋር ጊዜ ስታሳልፍ፣ ቃሉን ስታነብ፣ ስትንበረከክ ውጣ። ዝም ብለህ በቃ እኔ ልጅ ሆኜ ሰንበት ትምህርት እየተማርኩ አዲስ አበባ ጌታን የተቀበልኩበት ታውቋቸው ይሆናል። ብዙ ዓመት ወደ 50 ዓመት በላይ ጌታን ያገለገሉ ሰው ናቸው። ሐዋርያው ዳንኤል መኮንን ትልቅ ሰውዬ ናቸው። እሳቸው ድሮ ሰንበት ትምህርት እየተማርን በቤተክርስቲያን መጥተው እንደዚህ መጽሐፍ ቅዱሳቸውን ከመኪና ይዘው እንትን ሲሉ ሰው አምልኮ ሲጀምር እንደዚህ ሲገቡ ደህና ነሽ እንደምንሽ እያተባበሉ የሚሳሳሙ ሴቶች እዚህ አጠገባ ሲወድቁ በአይኔ ነው ያየው። ዋህ እያሉ ይወድቃሉ። ለምን? ሰውየው የት እንደዋሉ ያሳብቅባቸዋል። ከማን ጋር እንደነበሩ ከመንፈስ ቅዱስ ጋር እንደነበሩ እዛ አካባቢ በሙሉ እንትኑን አየሩን ይበክለዋል። በቃ ክፉ መቀመጥ እና አሁን አንድ ነገር ስታደርግ በቃ ዋናው ወደ ሌላ ነገር ውስጥ እየገባው እንደገና ላስረዝም። አንድ ነገር ስታደርግ ይሁን ድፍረት ኃጢአት ያያዝ እያወቅህ አትስረቅ። ማረኝ እያሉ አይሰረቅም ብሏል አንድ አገልጋይ። በቃ ልትሰርቅ ውስጥህ እየፈለገ ያ ነገር እያስፈለገ ስትሄድ ኃጢአት መሆኑ ሲገባ ቀኝ ኋላ መዞር ነው እንትን ማለት። ግን አንድ ነገር አፕን ያደርጋል። ተናደህ ኃይለ ቃል ተናግረህ እጅህንም ልትሰነዝር ትችላለህ። ግን በቃ ይቅርታ ብል ሰውየው የምታገኝ ከሆነ ይቅርታ ብል ተዋረድ። አንተ እሱ ይክበር፣ ግድ የለም። ጊቭ ኤንድ ቴክ ላይሆን ይችላል። ሄደ ባለሱቅ ማስቲካ ስጠኝ እንደምትለው ወዲያው ማስቲካ ገንዘብ ሰጥተህ እንደማትቀበለው አንተ ሰውን ስታከብር እግዚአብሔር ሲያከብር፣ አንተ ለሰው መልካም ስትሆን ክፉ ሰው መልካም ሲሆንልህ ታያለህ። እኔ በደንብ አይቼዋለሁ። በዘርፋፋ ቀሚሱ ሽፍን አድርገን ለእኔ የማይገባ ክብር ትልልቅ ሰዎች ኃይለኛ የተባሉ ሰዎች ና ቁጭ በል እዚህ ጋር ምናምን ብለው ክብር ሲሰጡኝ እኔ ማን ነኝ? እንባዬ ይመጣል ዋጥ እያደረኩት እንጂ እኔም በረንዳ ሁሉ አድሬ ማክሰው ነኝ። ስቴዲየም ዙሪያ ለእኔ እኔ እኮ እህቴ ስንት ሰዓት ነው ምናምን ብለህ እግዚአብሔር ይስጥልኝ ብላ እኮ የምትሄድ ገና ከነ ድሪቶ ይመጣ ይመነጭቀኝ ብለህ ስለምታስብ ግን እኔን እውነት እኔን ነው ለእኔ ነው እንደዚህ የሚሆኑት እነዚህ ሰዎች። አይ አንተ መልካም አምላክ በቀሚስ ሲሸፍን አንተ እኮ እየታየህልኝ። እኔማ ተባርኩ። አሜን። በጣም ድንቅ ነው። እንዳልኳችሁ ነው። በተለይ ዓለምን አይቶ ጌታን የነካ አለቀለት። ዳግመኛ ያው በተለይ የስህተት ህይወት ሲለማመድ የነበረ ሰው ወደ ጌታ ሲመጣ አለቀለት። በስህተት ህይወት ላይ
ሰላሙን ያላገኘ ሰው ሰላሙን በጌታ ካገኘ በኋላ ማንንም አችሉም። እስቲ አርቲስት የነበሩ ወንድሞቻችን ወደ ጌታ ሲመጡ ያቸው የሚያስቆማቸው የለም። በቃ በወንጌል ነው የሚደሰቱት። እና ወሰን ጊዜ ሲኖር ወስሻ እኔ ፔጅ ላይ በደንብ የምንጨዋወታቸው ጉዳዮች አሉ፣ ሌሎች ሰዎች የሚማሩበት። ተባረክልኝ ፓስተር ወንድም አገኝ፣ ሰላም ይብዛ። ፔሽንስ ሶለን ስለጠበቀን በጣም እናመሰግናለን። እስቲ ወንድማችን ያንተንም ነገር አካፍል። ተባረክልኝ። አሜን። በብዙ ተባረክ። እንኳን ወደ ጌታ ወደ ኢየሱስ መጣክ ብዬ ነው። በጣም ነው የምወድቅ፣ ምክንያቱም ወደ ጌታ ስለመጣ ወንድማችን ስለሆንክ። ዛሬ ጌታ ኢየሱስ ይባርክ፣ ዘመኑ ይባርክ። እኔ የማገለግለው ገነት ቤተክርስቲያን ነው። የምኖረው አርባ ምንጭ ነው። ያው የገጠር የሐመር አካባቢ ልጅ ነኝ እና ያው አሬ ጋር ስለ ብዙ ነገር ፌስቡክ ላይም ዋትስአፕ ላይም እልክለታለሁ ስለኛ አካባቢ። ግን ነገር ግን ያንተን መዳን ስሰማ አላስችልም ስላለኝ እና የጌታን የኢየሱስን ምህረት ስላገኘክ እኔ የምጸልይልህ እግዚአብሔር ያ ሁሉ ነገር አንተ በብዙ ፖለቲካው ምኑ ምናምን ያልገባኸው ነገር የለም እና ግን አንድ ነገር ይገባኛል፣ እግዚአብሔር ለምን ወደዚህ እንዳመጣክ በአንተ ምክንያት እግዚአብሔር ለስራ እንዳለ እወቅ። እኔ የምጸልይልህ በቃ እንደ ጳውሎስ እመኝልሃለሁ፣ እግዚአብሔር በዘመንህ ሁሉ የእግዚአብሔር መንግስት ታገለግል ዘንድ ጌታ ኢየሱስ ሊመጣ ነው፣ በደጅ ነው። ስለዚህ ብዙ እግዚአብሔር በአንተ ሊሰራ ያሰበው ነገር ስላለ ነው እርግጠኛ ነኝ። ምክንያቱም እግዚአብሔር ጳውሎስን ሲመርጥ የተናገረው ነገር ግን አለ። ቅድም ወስዬም እያወራ ነበር፣ ወንድማችንም እያወራ ነበር እና አንድ ነገር ነው የለው ሲጠራው ካስታወሳችሁ በአሕዛብ ፊት ስለ ስሜ መከራን ትቀበላለህ የሚል እና መከራ ያለ ነው። የለም የሚሉ ሰዎች ያው ወሴም ተናግሯል። የለም የሚሉ ሰዎች ክርስትናን ያልቀመሱ ሰዎች ናቸው። ከራሴ ትንሽ ላንተ ተሞክሮ ልንገር። እንደነገርኩ አካባቢ ነው የተወለድኩት ያደግኩት። በድቁና ማርያም ቤተክርስቲያን ነው። ተክልሽ ሚውት አድርገው። ተባረክልኝ። እና ሐመር አካባቢ ነው እንደነገርኩ እና ከልጅነቴ የኦርቶዶክስ ፋሚሊ ነው። ገና ከውልደቴ የሚገርመው ነገር ዮኒዬ እናቴ ነፍሰ ጡር ሆና ሽንት ቤት ስትገባ ሽንት ቤት ተደረመሰ እና የእናቴ ማህፀን እና እኔ ኦልሞስት ብዙ ደም ነው የፈሰሰውና ሟች ነበርኩ። በቃ በህይወቴ ሟች የነበርኩትን እግዚአብሔር ከዛ በኋላ ነው በቃ ይሄ ልጅ ከዚህ በኋላ የኔ አይደለም ብሎ የኔ አባት ለቤተ ክርስቲያን የሰጠው ማለት ነው። እና ኦልሞስት እኔ እንደ ሌሎቹ እንደ የመጀመሪያ ልጅ ነኝ ለአባቴ። ግን ቸርች አካባቢ እንድቆይ ፈለገ እግዚአብሔር። ለምን? በሰበብ ፈልጎ ማለት ነው። እና እግዚአብሔርን ከማመሰግነው ነገሮች ላይ ግን እኔን ያገኘችኝ ባጭሯን ብቻ ላውራ። እኔን ያገኘኝ አርባ ምንጭ ከመግባቴ በፊት ምን ተፈጠረ? በህልሜ ስድስተኛ ክፍል አካባቢ በህልሜ ጥቁር ቀሚስ ለብሼ ስባርክ ታየኝ እና ለአንድ አባት ነገርኳቸው። እና አንድ አባት ምን አለ? እግዚአብሔር ልጅ መርጦሃል፣ አባት ትልቅ አባት ሊያረግ ስለፈለገ ወደ ባህር ዳር መሄድ አለብክ እና እዛ ሄደ መመንኮስ አለብክ አለ። እግዚአብሔር ይመስገን ብዬ እንትን አልኩ ማለት ነው። እሺ ብዬ እየመጣው እያለ ነው አርባ ምንጭ ላይ የአክስት
በአክስቴና እኔ አንድ ሰርግ ገባን ማለት ነው። ሰርጉን ጨርሰን ስንወጣ የጴንጤ ሰርግ፣ ጴንጤ ለአይን ምጣላ፣ ከጴንጤ ጋር ውሎ ማውል፣ እንደ ጴንጤ የምጣላው ነገር የለም። ነገር ግን የጴንጤን ሰርግ አንድ ጊዜ ሊያ ብዬ እስቲ ሊያቸው እነዚህ ደግሞ መናፍቅ ብዬ ሰውየው ዮሐንስ ወንጌል ምዕራፍ 2ን ሰበከ። ተደጋግሜ ሰምቻለሁ። እኛ ጋር ያንን የምሰማበት አውድ በሌላ አውድ ስለሆነ ያንን ቃና ዘገሊላን የሰማሁት ስለ ኢየሱስ ምልጃ ሳይሆን ስለ ድንግል ማርያም ምልጃ ነው የሰማሁትና ሰውየው በእንዴት አድርጎ ይሁን ሰበከው ማለት ነው። እና እሱን ስሙት የሚል ማለት ነው። ስለዚህ እሱን ስሙት፣ እሷ ያለችው እሱን ስሙት ነው። ከዛ በኋላ ምን እንደሆነ አላውቅም፣ መድረክ ላይ ነው የተገኘሁት ምንን እንደነካኝ እና ምንን እንደነካካ። ከዛ በኋላ ግን የተፈጠረው ነገር አባቴ እናቴ በጣም የሚወዱኝ በጣም በቤተሰቤ የምወደድ ጌታን አገኘው ሲባል የት ልግባ? አክስቶቼ ቅድም ወንድማችንም እንዳለ አንዳንዴ ባለጸጋ ፋሚሊ ስትሆን ጌታ ሲያገኘ እግዚአብሔር ወዴት እንደሚቀይር አይታወቅም እና እግዚአብሔር ነገሮችን በቃ ቀየረው። እንዴት አረገ አላውቅም። እኔ ለራሴ የማይገባኝም በምን አይነት መንገድ ወደ ህይወት የመጣ። ከዛ በኋላ ግን የመጨረሻ ያደረግኩት ወዴት ነው? ወደ ጎፋ ነው የሄድኩት። ቢያንስ አክስት ያለች ብዬ ሌላ ወደዛ ሄጃ አልችልም። ፋይቱን ምን አረግኩ? ራሴን ስቴቢሊቲ የምማርበትን ጊዜ፣ ደቀ መዝሙር መሆንበትን፣ የምጠመቅበትን ጊዜ ግዴታ በራሴ ላይ ወሰንኩ። ወደ ጎፋ ሄድኩ። ከዛ በኋላ ወሰንኩ፣ ተማርኩ። ከዛ በኋላ ግን የሆነ ውስጥም ይሞላል አይደለ? መስክር የሚል እና ከእንደገና ወደ ፋሚሊ ጋር ሄዳለሁ አልኩት። አባቴን በጣም ነው የምፈራው፣ ግን ድፍረት አገኘው። በአባቴ ፊት ቆሜ ነገርኩት። ኢየሱስ ይወዳል አልኩት። አንተ እኔን ትሰብከኛለህ? አዎ ኢየሱስ ይወዳል አልኩት። እና በጣም አንዳንዴ ቻሌንጆቹ የመጣው ከፋሚሊ ነው። ኦልሞስት ቤት ከአባቴ ጋር እና ከእናቴ ጋር የታረቁት ዩኒቨርሲቲ ገብቼ ነው። ረጅሙን ዓመት ተጋሽተን ነበር። በቃ ገፍተውኝ ጥለው ማለት ነው። እና እግዚአብሔር በህይወት ሊሰራ ሲፈልግ የአንድን ሰው ዴስቲኒና ወዴት እንደሚመጣበትን መንገድ እግዚአብሔር ሊቀይር ሲፈልግ በእንደዚህ አይነት ነው የሚያየው። እና እግዚአብሔር ዮኒዬ አንተን ወደዚህ ህይወት ሲጠራክ ምንም ድርድር የለውም። እግዚአብሔር ባንተ ያሰበው ነገር አለ። ለምን ከተባለ ዝም ብሎ አይደለም። እግዚአብሔር ደግሞ የእግዚአብሔር ፕሮግራም ነው። ለምን የዛን ጊዜ ለምን አላዳነህም? ምክንያቱም ባንተ ምክንያት ብዙ የተረበሹት ነውጦች ነበሩ፣ እኔ እንኳን የማውቀው ማለት ነው። እና እግዚአብሔር ነገርን ለመቀየር ሲፈልግ አንዲት ነገር ናት የምትፈልገው። ቅድም ወንድማችንን ፋይር እንዳለው እግዚአብሔር አንድ ነገር ይበቃዋል የእኛን ዴስቲኒ ለመቀየር ሲፈልግ። እና ወንድም ዓለም ይሄ የኢየሱስ ፍቅር ከእናትም ከአባትም በላይ ነው። የኢየሱስን ፍቅር ማንም ሊቀይረው አይችልም። ማንም ማለት ነው። አሁን ከሆነ ቤተሰቦቼ እንደገና ተቀብለውኝ በእኔ ጸሎት ውስጥ በብዙ ነገሮች ውስጥ የሆኑት እኔ ውስጥ ያለውን ኢየሱስ በትክክል ስላዩ ነው። ለምን ከተባለ እግዚአብሔር በመከራ ውስጥ በደንብ አድርጎ እንዲያሳድግ ይፈልጋል። እግዚአብሔር የሚሰራውም በዛ መንገድ ውስጥ ነው። እኔ መከራ አይደርስብኝ ብዬ ፈጽሞ አላስብም።
በደንብ አድርጎ ሊሰራ ሲፈልግ ደግሞ እግዚአብሔር በብዙ መከራ ውስጥ ያሳልፈዋል። ለምን ከተባለ እግዚአብሔር የሚፈልገው ዮኒን ለማውጣት። ለምን ያው ብዙ ጊዜ አንተም ታወራዋለህ፣ ወርቅ የሚገኘው በአፈር ውስጥ ነው። ግን እንዴት ነው ወርቅ ሆኖ የሚታየው? በብዙ እሳት ውስጥ ነው። በብዙ አንጥረኞች አውጥተውት ከዛ በኋላስ የት ነው የሚቀመጠው? ከፈለገ ቀለበት ውስጥ፣ ከፈለገ አናት ላይ፣ የማይቀመጠው ቦታ የለም። እግዚአብሔር አንተ ሊሰራ በሚፈልግበት መንገድ እንዲሰራ ፍቀደው። በቃ ሊሰራ። ለዚህ እግዚአብሔር እኔ የልቤን መሻት ምለው እግዚአብሔር ባንተ ያሰበውን ነገር እንዲያደርግ በቃ እንዲገልጥ እግዚአብሔር ሚዲያውን ሰጥቷል። በሚዲያ በኩል እግዚአብሔር ባንተ ሊያስመልጥ የሚፈልግ እዚህም ወንድሞች እና እህቶች ካላችሁ ጌታ ኢየሱስ ይወዳችኋል። ወንድማችን ዮኒ የተቀየረው ኢየሱስ ነው እንጂ ወደ ኢየሱስ ነው የመጣው እንጂ ወደ ሃይማኖት አይደለም፣ ወደ ፕሮቴስታንት አልመጣም። እኛም ወንድማችንን ዌልካም ያልነው ወደ ኢየሱስ ስለመጣ ነው። ይሄ ኢየሱስ እረፍት ሆኖሎታል። ይሄ ኢየሱስ ዮኒን ቀይሮታል እንጂ እኛ ፕሮቴስታንት እንዲሆን አይደለም የምንፈልገው። የኢየሱስ በጎ ወታደር እንዲሆን፣ የኢየሱስ ጀግና፣ ኢየሱስን የሚያወራ ዮኒ እንዲሆን ነው የምንፈልገው። ከኢየሱስ ውጭ ሌላ ትምህርት እንዳይኖረው። ስለ ፕሮቴስታንት ከሆነ ብዙ አሰልችቷል። ብዙ ውድቀቶች አሉ፣ ብዙ ነገሮች አሉ። ዮኒ እንድትመለከት የምንፈልገው የዕብራውያን ጻፊ እንደሚናገር ትኩር ብለ ኢየሱስን ተመልክት። ትኩር ብለ ዋናህን የጠራህን ከዛ ቤት ያወጣህን ኢየሱስን ተመልከት። እኛ አገልጋዮች ደካሞች ነን። እኛ የትኛውን በታይ ይደክማል፣ ከዛ ይዝላል፣ ተስፋ ያስቆርጣል። ኢየሱስን ግን ከተመለከትክ ጥሰህ ነው የምትሄደው። ማንም አያሸንፍህም። እግዚአብሔር ባንተ ያሰበውን ነገር 100% ያደርጋል። ለምን ከተባለ የተመለከትከው ኢየሱስን ነው። ስለዚህ ወንድሜ የሚለው ይሄ ነው። ወንድማዊ ጸሎቴ መሻቴ፣ እንጸልይልሃለን። እግዚአብሔር አምላክ ይረዳሃል በብዙ። እግዚአብሔር ሰዎች ውሽ እንደሚያደርጉት አይደለም። እግዚአብሔር ዋናው ሽሞት ምናምን ፓስተር ነብይ ምናምን አይደለም። እግዚአብሔር ባንተ ያሰበውን ነገር ማድረግ ነው ስኬቱ። ስለዚህ እግዚአብሔር ባንተ ያሰበውን ነገር፣ እግዚአብሔር ባንተ ያቀደውን ነገር ታደርግ ዘንድ እግዚአብሔር በቃ ይግለጥ ለሚፈልገው ነገር የልቡን አጀንዳ፣ የልቡን ሐሳብ፣ የልቡን ፍቃድ ትፈጽምለት ዘንድ እግዚአብሔር የልቦና አይኖችን ይክፈትልህ ወንድሜ። ያንን ነው ጸሎት፣ ያንን ነው መሸቴ። ለምን ከተባለ እግዚአብሔር ከዛ መንደር ባንተ ምክንያት የሚወጡ ሰዎች አሉ። በቃ ስለዚህ ይሄንን ነው የማስበው። ጌታ ኢየሱስ ይባርክ። እንወድሃለን። ሌላ ቀን ደግሞ እግዚአብሔር ቢፈቅድና በህይወት ብኖር ደግሞ እናወራለን ወንድሜ። በጣም ነው የምወድክ፣ በጣም ነው የማከብርክ። ተባረክልኝ ወንድሜ። ኑርልኝ። በእውነት ብዙዎቹ እንዳልኩ የሚያስደነግጥ ይሆን። አሁን ለብዙዎቻችሁ የምለው ነገር አለ። ለብዙ ወንድሞቼ የምለው አንድ መልእክት አለኝ። ምን አይነት መልእክት ነው? በብዛት አንዴ ነገር ላስተካክለውና በተለይ በቤት ሆናችሁ በምን አይነት ቤት? በጌታ ቤት ሆናችሁ ጌታን ተቀብላችሁ ችግሩን ልነግራችሁ ይችላል። ፋይናንሻሊ አቅም የሌላችሁ ከሆናችሁ ወንድሞቼ እና እህቶቼ እንዲሁ አምልኩት። ነገሮች እስኪስተካከሉ ጥበበኛ መሆን አለባችሁ። ጥበበኛ እንዲሁ አምልኩ። ቤት አምልኩ፣ አትንገሯቸው። ለምን? የሚመጣው መከራ ቀላል አይደለም። ፋይናንሻሊ በስራችሁ በምናችሁ ተስተካክላችሁ ግን ጌታን መቀበላችሁን ስትናገሩ መከራው ይቀላል። የመከራ ዘመኑ ያከትማል። ብዙ ጊዜ ትግል ያለው ወንድሞቼ ልክ እሱ
ፓስተራችን እንዳለው በቃ ቤተሰብ ወዲያው አባቱን መቋቋም እንደማይችል ያውቀዋል። ግፊት እንዳለ ያውቀዋል። ኑሮ እንደሚመሰቃቀል ያውቀዋል። የወሰነው ግን በጌታ ነው። ወደፊት ይቻላል። መከራ ውስጥ ግን ላለመግባት ጌታን እያመለካችሁ ዝም ብላችሁ መኖር ትችላላችሁ። ህይወታችሁን አስተካክሉ። ከዛ ጌታ በውስጣችሁ አለ። አደይ በውስጣችሁ አለ። ጌታን አምልካችኋል፣ አምልካችሁታል፣ እያመለካችሁ ነው። ለቤተሰብም ጸልዩ። ግን ምን አታደርጉ? ኦፊሻል አታደርጉት። ኦፊሻል የሚሆነው መቼ ነው? ስራችሁን፣ ህይወታችሁን በደንብ አስተካክላችሁ ከዛ ወጣችሁ በጌታ ነኝ በሏቸው። የዛ ጊዜ ምናችሁንም ሊያበላሹት አይችሉም። ምናችሁም አይበላሽ። ስለዚህ ጥበብ ያስፈልጋል በጌታ በመሆን ምለው ለዚህ ነው። አሁን ምንም የሚያበላሸው የለም። ኖባዲ ቤተሰብ ከኔ የሚፈልግ እንጂ ከነሱ የምፈልገው ምንም ነገር የለኝም። በጌታ መሆኔ አያስደነግጣቸው። በምን መሆኔ የሚያስደነግጠው የለም። የሚያስደነግጠው እነሱ ፋይናንሻሊ ደጋፊ ከሆኑ አለቀላችሁ። ስትቅሙ አይናገራችሁ። ስታጨሱ፣ ስትጠጡ፣ የፈለጋችሁትን ሴት ስታመጡ፣ ወሮ በላ ብትሆኑ ምንም ችግር የለባቸው። ቀንሱ። ኧረ እባክህ ልጄ ተው ነው የምትባለው። የማይችሉት ነገር ግን በጌታ ሁን ከቤት ነው የሚያመናቀው። ፍቅራቸው ኢሚዲየትሊ ይጠፋል። ለምን? የእናንተ መንፈስ እነሱ ውስጥ መቋቋም አይችልም። እናንተን ማየት አይችልም። መንፈሳቸው በጭራሽ እናንተን አይቀበሉም። ከዛ ልጅነታችሁ ሊካድ ይችላል። የተካዱ አሉ። በጣም ብዙ ልጅነታቸው የተፋቀ በጌታ ያሉ ወንድምና እህቶች አሉ። ስለዚህ አሁንም የምነግረው ምንድን ነው? በቤተሰብ ጫንቃ ላይ የምትኖሩ በቤተሰብ ላይ የምትኖሩ ወንድሞች እንዲሁ አምልኩት። ጌታ አምልኩት። እንደዚሁ አትንገሯቸው። እናንተ ሐሴት አድርጉ። በጌታ መንገድ ተመላለሱ። ከዛ በኋላ ምን ታደርጋላችሁ? ልክ ነገሮች ሲሳኩ እኔ በጌታ ነኝ፣ እናንተም ጌታን ተቀበሉ። በመጽሐፍ ቅዱስ ቁጭ አድርገው እኮ ቻሌንጅ አደረጓቸው። አንድም በጌታ የሆነ ወንድምና እህትን ቁጭ አድርጎ ቤት ውስጥ በመጽሐፍ ቅዱስ ቃል ቻሌንጅ የሚያደርግ የለም። አንድ አተመጣ በቤተሰብ አንድ ሰው በቤተሰብ መጥቶ መጽሐፍ ቅዱስ ከፍቶ ለምንድን ነው የሆንከው አንተም ማስረዳኝ እኔም ልረዳ የሚል የለም። አንድ ሰው እንዲሁ ነው የሚጣላ እንደዚሁ። ስለዚህ በደንብ አድርጋችሁ በዚህ ነገር ላይ ወንድምና እህቶቼ ብትሰሩበት መልካም። መጽሐፍ ቅዱስ ነው ክርስቲያን የሚያደርግ ሌላ አይደለም። መቼ ክርስቲያን የሚያደርግ መጽሐፍ ቅዱስ ነው፣ ሌላ ነገር የለም። እና እጅግ አድርጌ ወንድማችን ፓስተር እንዴት እንደሆነ መቼም ያን ዘመን አንድ ቀን ከኔ ቤት ላይ በደንብ አድርገህ ታወራዋለህ። ምን አይነት መከራ እንደተቀበልክ እናወራዋለን። ጌታ ይባርክ። ሀብታም ወንድማችን እንኳን ሰላም መጣ። ይቅርታ ትንሽ ረዘም ያለ ፕሮግራሞች ነው ያዝነውና ከሀብቷም በኋላ ኪንግ ኦፍ ክራይስት የሚል ወንድማችን አለ። እሱ ይነጋገራል። ከዛ ተግርዬንም ብዙ ሰዓት አስቀምጠነዋል። ይቅርታ ከዛ በኋላ እንለያያለን። ሀብታሙ ሰላም ይብዛልን ወንድማችን። አንሚዩት አድርገው ከስር ክሊክ አድርገውና በይቀው አገኘኸው። ሰላም ይብዛ። ሰላም ለሁላችን ይሁን። አሜን። ያኔ በጣም ነው የምወድክ። እግዚአብሔር ይባርክ። አንተማ የተባረክ የእግዚአብሔር ሰው ነህ። አሜን አሜን። እግዚአብሔር ይባረክ። ክብሩን እሱ ይውሰድ። እውነት ለክርስቶስ የምትፈራ ክርስቶስን የምታከብር የክርስቶስ ፍቅር ያለ እውነት የክርስቶስ ልጅ ሰው ነው ያንተ። አሜን። እኔ እነሱ ብዙ ነገር ብሏል። እኔ የምለው ነገር ሌላ ምንም የለም። እኔ አንድ ሁለት ነገር ሊጋብዝና ልውጣልህ። እሺ ወንድማችን አንድ ከመጽሐፍ ቅዱስ ክፍል ዮሐንስ ራእይ ምዕራፍ 5 እና አንድ በጣም ወደው መዝሙር አለ። እሱን ልጋብዝ። የዳንኤል አንድ ሚካኤል መዝሙር ነው መጋብዝክ። ሲነጋ ስበሽልኝ ጊዜ የምለው መዝሙር የምታስታውስ ከሆነ
እነሱም ሁለቱም ጋብዣለሁ። እግዚአብሔር ይባርክ፣ ተባረክ። በኢየሱስ ክርስቶስ ብዬ ለምኜ ነው የገባው፣ ግን ተባረክ ስላስገባኝ በጣም ነው ወድግ ጌታን ብለህ ካላስገባውማ የማይሆን ነገር ነው አባቴ። እንኳን እሱ አይደለም ፎሎ መልሼልሃለሁ። በኢየሱስ ብላይ መተው ማልችለው ነገር ነውና እግዚአብሔር ብርክ ያድርግህ። ዮሐንስ ራእይ በጣም ወደው ጌታ የተገለጸልኝ በተለይ ይሄንን ጥቅስ ያገኘሁት ወንድሜ እንዳልክ ወንድማችን እንዳልክ ወንጌላዊ እንዳልክ ነው። እኔ ላይ ብዙ ጊዜ አንብቤዋለሁ። ጌታ ምስክሬ ነው፣ ግን አልተገለጠልኝ። አይገርምም? አንብቤዋለሁ። ምዕራፍ 5 ዮሐንስ ራእይ አንብቤዋለሁ ደጋግሜ። እንደዚህ በብርሃን አልተገለጠልኝም ነበር። ማህተሙ ማጋ እንደነበር፣ የታረደው ማን እንደሆነ፣ ምስጋና ዝማሬ ማን እንደሚገባው ሙሉን የሚናገር ስለሆነ እጅግ አድርጌ እንዳልክን ማመስገን ፈልጋለሁ። በዚህ ቃል እንዳልክ ትልቅ ስራ ነው እኔ ላይ ያስቀመጠው። የሚደንቅ የጌታ ቃል ነው እና ክብሩን እግዚአብሔር ይውሰድ። በጣም ነው የማመሰግነው ሀብትዬ። ወንድማችን ዘ ኪንግ ኦፍ ክራይስት መሰለኝ የሚለው ዘ ኪንግደም አም ሶሪ ዘ ኪንግደም የሚል ወንድማችን አለ። እሱ ሀሳብ ይስጥበት። ተባረክ። ቴንክ ዩ ሰማለሁ አይደል? እግዚአብሔር ይመስገን። እኔ መጀመሪያ ዌልካም ቱ ዘ ኪንግደም ኦፍ ጋድ ነው የምልህ ዮኒ። እንኳን እግዚአብሔር ረድቶ ወደ እግዚአብሔር መንግስት ገባህ። ወንድሜ ወንጌላዊ ተክሉ በጣም ብዙ ጊዜ ነው የምከታተልህ። በጣም አንተ ላታውቀኝ ትችላለህ። በፌስቡክም በተለይ አንድ ወንድማችንን ስለ እግዚአብሔር መንግስት ስለ ኢንድ ታይም ስታነሱ የነበረውን ነገር ብዙ ጊዜ ተከታትያለሁ። እግዚአብሔር ይባርክ። በደንብ እናወራለን ብዬ አስባለሁ ካንተ ጋር ወንጌላዊ ተክሉ። በጣም ብዙ ነገር እኔ ዮኒ አሁን በጣም ወሳኝ ከሆኑ ሰዎች ጋር እያየሁ ስለሆነ በጣም ተስፋ እያረኩ ነው። ምክንያቱም አም ሶ ግሬትፉል ማይ ብራዘር። አሁን ከወንጌላዊ ተክሉ አይነት ሰው ጋር እንደ ሌሎችም አሉ እነ ኤርሚ እነ ዶክተር ሻውል ከነዚህ አይነት ሰዎች ጋር መገናኘት በተለይ እንዲህ ስክን ብለህ ቁጭ ብለህ ለመማር ጊዜ መስጠትህ ትልቅ ነገር ነውና እንደ ሁላችሁንም ሰላም ለማለት ፈልጋለሁ። ይሄንን እድል ካገኘው አይቀር ታችም ያሉትን በተለይ እዚህ ላይ ዘፋየር በአፋን ኦሮሞ ስትሰብክ ሰማለው። በጣም ኦሮምኛ ሰማለው፣ መናገር በደንብ አልችልም፣ ግን ወንጌል በሁሉም ቋንቋ መሰበክ አለበትና በተለያየ ቋንቋና ወንድማችንን ወሰን አስፋውንም በተለይ ዱዌት እያደረገ መዝሙሮችን ሲዘምር በጣም የሚባርኩ ነገሮችን አያለሁኝ። ዳን ዛሬ ሲናገር የሰማሁት በጣም የከበረ ነገር ነው። ፓስተርንም እግዚአብሔር ይባርክ፣ ሀብታሙም እግዚአብሔር ይባርክ፣ ልታች ያላችሁ ሁሉ እግዚአብሔር ይባርካችሁ። ይሄ ታላቅ የእግዚአብሔር ሰራዊት ነውና እኔ ዮኒ አሁን አንዳንድ ሰዎች ፓስተሩ አሁን ኮሜንት እያነበብኩኝ ነበር። ፓስተሩ ጀመረ እንዴ ምናምን። ሉክ አንድ ነገር ልተውልህ እዚህ ጋር በጣም ኢምፖርታንት ነገር። እኔ የእግዚአብሔርን ስራ ስሰራ የኖርኩ ሰው ነኝ እድሜን ሙሉ ማለት ይቻላል። እና እግዚአብሔር ረድቶኝ እንዴት ወደ ጌታ እንደመጣው ሌላ በጣም ብዙ ተአምር ወደ ጌታ ከመጣው በኋላ በብዙ ነገር ነው። ከብዙ ሞታ አምልጫለሁ። ሰዎች ሊገሉኝ ብለው ከጌታ የተነሳ ከቤት ተሰድጄ፣ እሱ ሌላ ምስክርነት ነው፣ እዛ ውስጥ አልገባም። ግን እኔ አሁን ሁለት ነገር ብቻ ለዮኒ ማለት ስለምፈልግ ነው። በጣም ደስ ብሎኛል። ምንድነው ለማለት የምፈልገው? ቆላስይስ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን ይላል፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አሁን ምንድነው እዚህ ጋር የሚለው? ወደ እግዚአብሔር መንግስት ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። ቤዛነት ወዳገኘንበት በደንብ ስታነቡ ክፍሉን በሰይጣን ግዛት ውስጥ እንደነበርን ይናገርና አሁን ግን ወደ ፍቅሩ ልጅ መንግስት አፈለሰን ነው። አሁን ዮኒ ከየት ነው? አምልጦ ነው የመጣው፣ ፈልሶ ነው የመጣው፣ ፈልሰ ነው የመጣው። ወዳጄ አመለጥክ። ያው ሰው ካላመለጠ በስተቀር ስለ ክርስቶስ ኢየሱስ ጌታ ነው እንኳን ማለት አይችልም ካላመለጠ በስተቀር።
ከሰይጣን ባርነት ካላመለጠ በስተቀር አመለጠን እና አሁን ፈልሰን ነው የመጣነው። ከምንድን ነው? ከሰይጣን አገዛዝ ፈልሰህ ወደ እግዚአብሔር መንግስት ነው የገባው። አሁን እግዚአብሔር መንግስት ውስጥ አሁን የምትለማመደው ደስታ አለ፣ ጆይ፣ ሁሉ ነገር እዛ እግዚአብሔር መንግስት ውስጥ ስላለ ነው። እና አንዳንድ ሰዎች ምን ይላሉ? ፍየል ከመድረሷ ምናምን አትስማቸው። ለሁለት ምክንያት ነው ማትሰማቸው። ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊት ሴት ጌታ ኢየሱስ ክርስቶስ እኔ ክርስቶስ ነኝ ብሎ ራሱን ከገለጠላት በኋላ ምንድን ነው ያደረገችው? እንስራዋን ጥላ ወደ ከተማ ነው የሮጠችው። ኑ ነግሯታል። ያረኩትን ሁሉ የነገረኝ ኑና እዩ። እሱ ክርስቶስ ይሆንን ብላ አመጣቻቸው። ከተማውን ገልብጣ ይዛ መጣች። ክትትል እስክትማር እስክትጠመቅ ደቀ መዝሙር ተምራ እስክትጨርስ አልጠበቀችም። ጌታስ ቁጭ ብሎ ይጠብቃት ነበር። እዛው እንደ ስፓት ይጠብቃት ነበር። ስለዚህ አንተ ወዳጄ ጌታ ነጻ ቅድም ስትናገር ሰማው። የዛሬ ዓመት ነው የምናወራው። ምንም ቀጠሮ አያስፈልግም። የዛሬ ዓመት ምናምን ብሎ ነገር የለም። ዛሬ አታውቅም ምን ያህል ዓመት እንዳለ። እኔ ከዚህ በኋላ ስንት ቀን እንደምኖር አላውቅም። እግዚአብሔር ምንድን ምስክርነት ስብከቱን ተው፣ ክርክር ውስጥ አትግባ። በነገር ላይ ከእንዳልክ ጋራ ከታተላለኝ በጣም ከእንዳልክ ጋራ ከቴዲ አዋሳ ጋራ ያደረጋቸዋቸው ንግግሮች እንዴት ጌታ ሊደሰት I was so excited. I was jumping. Look, ጌታ ይስራ። በቃ ያደረገልህን እኮ ነው ደስታ። እኔ ከሁሉ በላይ ጌታ ኢየሱስ ክርስቶስ ሰላምን ይሰጣል እያልክ ስትናገር ሰላም ቀላል። ስንት ሰላም ያጣ ሰው አለ ይሄን ሰላም ማግኘት ያለበት ወዳጅ። ጀስት ያደረገልህን ከመናገር አትቦዝን። ክርክር ውስጥ አትግባ፣ ሙግት ውስጥ አትግባ። እሱን አሉ በዛ የተካኑ እነ ኤፍሬም አሉ። በነገራችን ላይ የኔም ስም ኤፍሬም ነው። እነ ኤፍሬም አሉ። እነ ኤፍሬም ባለጊዜ እነ ኤርሚ አሉ እነ ዳኒ አሉ። እሱን የሚሰሩ በጣም የተባረኩ በዚህ ነገር የተካኑ እግዚአብሔር ትሬን ያደረጋቸው ሰዎች አሉ። እሱን ለነሱ እንደዛ አይነት ነገር ለሚፈልግ ሰው ጋብዘህ። ግን አንድ ነገር ልተውልህ እዚህ ጋር ጨምሬ እዚህ ላይ እንደውም ሼር ላድርገው ይሄን ቃሉን ይኸውልህ አሁን ሼር አደረኩት። ጌታ ቸር መሆኑን ቀምሳችሁ እንደሆነ አንደኛ ጴጥሮስ 2:2-3 ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን ቃሉን ነው ተተመኙ። አንተ ቃሉን መብላት ጊዜ ወስነህ አባቴ ጊዜ ወስነህ ሰምቻለሁ ስትል ቀን ከሌሊት እግዚአብሔርን ቃል አጠናለሁ ጸልያለሁ ስትል ሰምቼ እግዚአብሔር ይመስገን። ግን የሚያስተምርህ ጋይድ የሚያደርግ እንዲህ መርጠህ አምሹር እየተማርክ እንደሆነ ግን እሱ ላይ ኢንከሬጅ ላደርግ ስለመፈልግ ነው። እሱ ላይ አጥብቅ ቃሉን። አሁን ሐዋርያው ጳውሎስ ወደ አገልግሎት ከመምጣቱ በፊት ለስንት ዓመት ሲቀጠቅጥ ነበር። እሱ ለአንተ ለ2 ወር ለ3 ወር ይሆናል። እግዚአብሔር በተለየ መንገድ ሊገለጥልህ ይችላል። እኛ ሁሉ በዛ ፕሮሰስ ውስጥ ነው ሄድነው እና የቃሉን ወተት ላይ ትኩረት። ስለዚህ የተደረገልን ከመመስከር ወደኋላ አትበል። ከጨለማ ነው ያወጣን። ይኸው ስለ እግዚአብሔር መንግስት እኔ አሁን I am the advocate of the kingdom of God። እግዚአብሔር በተለየ መንገድ የእግዚአብሔርን መንግስት ነገር ገልጦልኝ ይሄንን እኔ በቃ ስለዚህ ስለ እግዚአብሔር መንግስት ነው የምሰብከው። ይሄንን ፍላየር ሁሉ አዘጋጅቼ ለሰው ማደል ጀመር ነውና ምን ልላችሁ ነው የፈለኩት፣ ይሄ የእግዚአብሔር መንግስት ነገር እኔ ጌታን ያገኘሁት 92 ነው። about 33 years ago። ከዛን ጊዜ ወዲህ አሁን ጌታን ከተቀበልኩት በጊዜ ይልቅ አሁን ፍቅሩ ነዶብኛል እየጨመረ። ጌታን ለብሻዋለሁ። ውስጥ ያለው ጌታ ነው። ያው ጌታ ኢየሱስ ክርስቶስ ያው እኔ ይሞታል የተባልኩትን ሰው ነው እግዚአብሔር ወደ ህይወት ያመጣኝ። ፈወሰኝ።
ይድናል ተብሎ የማይታሰብ አጋንንት አስወጣልኝ፣ ህይወትን ሰጠኝ፣ ባረከኝ፣ አይምሮዬን ፈወሰው፣ ትምህርት ቤት ገባው። የሙሉ ጊዜ አገልጋይ ነበርኩ ግሬት ኮሚሽን ከ2000 እስከ 2004። ከዛ በኋላ ግን ወደ ማስተርሴን ለመስራት ገባሁኝ። ከዛ በኋላ ወደዚህ መጣው። እዚህም እየሰራው አገለግላለሁ። አሁን አይቲ ላይ ነው ያለሁት። ምን ማለት ነው? ጠላት አንድ የሚያገኘን አቅጣጫ ፋይናንሻል ነገር ላይ ስለሆነ ያንን ነገር ዘግቼ አሁን ወደ አገልግሎቱ ፉል ተመለስኩ። እየሰራው ፉል ታይም እየሰራው በደንብ እየሰራው ቤተሰቤን እየደገፍኩ በደንብ ደግሞ አገለግላለሁ ጌታ። በቃ እና ምን ልል ነው የፈለኩት ወዳጄ፣ እግዚአብሔር ከጨለማ መንግስት ከሰይጣን አገዛዝ ነው ያወጣን። አወጣንና ወደ ወደ ብርሃን መንግስት አስገባን። ኢየሱስ ክርስቶስ በምድር ላይ መጀመሪያ አንድ ነገር ልተው ለሁሉም ሰው እዚህ ጋር አንድ ነገር ልተውና ልጨርስ፣ አላስረዝምም። ጌታ ኢየሱስ እግዚአብሔር አዳምና ሔዋንን በገነት ካኖረ በኋላ እነሱ በእግዚአብሔር መንግስት ውስጥ ነበር የነበሩት። ልክ ሲተላለፉ እግዚአብሔርን መታዘዝ ሲያቆሙ ወጡ። ከዛ አስወጣቸው፣ እግዚአብሔር ተለያቸው። የእግዚአብሔር መንግስት ከመካከላቸው ተወሰደች፣ እነሱ ተባረሩ። ኢየሱስ ክርስቶስ ወደ ምድር ሲመጣ ይህንን የእግዚአብሔር መንግስት ንጉሱ መንግስቱን ይዞ ነው የመጣው። ኢየሱስ ክርስቶስ ነው፣ ወንጌል ኢየሱስ ክርስቶስ ነው፣ የምስራች ኢየሱስ ክርስቶስ ነው። ግን ምንድነው ሌላው ደግሞ ትልቁ የምስራች ሰው ወደ ወጣበት መንግስት ወደ ተባረረበት መንግስት በክርስቶስ መመለሱ ነው። ስለዚህ ዮኒ ከዓለም መንግስት ከጨለማው መንግስት ነው ጌታ በተአምራቱ አውጥቶ ወደ ራሱ መንግስት ያመጣ። እኔ አንድ ነገር ልንገር፣ አሁን እንኳን ዛሬ አሁን እኔ ከመናገሬ በፊት እስከነበረው ጊዜ ድረስ ባንተ ምክንያት ከተናገሩት እነዚህ ወንድሞቼ የተነሳ ስንት ሰው ለህይወቱ የሚሆን ነገር እንደሚያገኝ አስብና ይሄንን ወንጌል መመስከርህን ቀጥል ልልህ ነው የምፈልገው። በርታ፣ ሻይን አድርግ። እግዚአብሔር ይባርክህ። እግዚአብሔር ዘመንህን ያለምልም። ወንጌላዊ ተክሉ በመጨረሻ በዚህ በመጨረሻው ዘመን ጉዳይ፣ በክርስቶስ መምጣት ጉዳይ፣ በወንጌል ጉዳይ ብዙ አብረን ልንሰራን የምንችለው ነገር እንዳለ አስብ ነበር ብዙ ጊዜና ተገናኝተን አንዳንድ ነገሮች እንድንማከር ፈልጋለሁ። በጣም ብዙ ፕሮግራሞች እንዲሁ በቃ ብዙ ነገሮች በእኔ ልብ ውስጥ ያሉ ነገሮች ስለሆነ አብረን ብንሰራ ብዙ ውጤታማ እንደምንሆን አስባለሁና እንድንገናኝ እፈልጋለሁ። የጌታን ስራ አብረን እንድንሰራ እፈልጋለሁ። በጣም ብዙ መድረስ እንችላለን ለብዙዎች ብዬ አስባለሁና በርታ። ዮኒን በደንብ አድርገህ ያዘው። ተባረኩ። እግዚአብሔር ይባርካችሁ። አመሰግናለሁ። ማስረዘም ስላልፈለኩ። አሜን። ኧረ እኔም ፔጅ ላይ ፈልጋለሁ እንደዚህ አይነት መልካም ወንድሞች በተለይ በጌታ ቤት ብዙ ነገር ሲሰሩ የነበሩ በደንብ በሚገባ እናንተ ናችሁ ለኛ መንገድ እናንተ ተምሩ ነው። የእናንተ የእግዚአብሔር ቃልን በደንብ ደጋግማችሁ የኖራችሁትም ያስተማራችሁም ስለሆነ እንደናንተ አይነቶቹንማ በግዴታ እኛም እንፈልጋችኋለን። እንደ ተምዬ አይነት ወንድሜን፣ እንደ ወሰን ያለ ወንድም፣ እንደ ፓስተር ወንደሰን ሌሎቻችሁን ያላችሁ ወንድሞቼ እንደ ታክልሻ ያሉ እጅግ የሚያስፈልጉ ናቸው። በተለይ ለእኔ እያየው ነው። አሁን በወንጌል እነማን ሲሰብኩ ነው ሰው ልብ ውስጥ የሚገቡት የሚለው ነገር አንዳንዴ ስጦታ ነው። አሁን ያንተ ንግግር በእውነት ነው የምልህ አንድ ጠብ ቶሎ ነው የምትቀበለው። ወስዬ ደግሞ ላይፉ ላይም ስለነበረ ብዙ ሰዎችን ወደ ጌታ ነፍስ እንደሚያድን ስለማበር ያንን ላይፍ እኔ አላውቀውም። እኔ የማውቀው እንዳልኩ ያው በሶሻል ሚዲያው ነው በትልቁ የማውቀው እንጂ ሌላ ነገሮች አልነበርኩም። እና ከወሰን ጋር በዛ ላይፍ የሚታገሉ ብዙ ሰዎች አሉ። ምን በጣም በዛ ላይፍ እንዴት ብለው እሱን ይጠይቁታል። እሱ ላይፍ ውስጥ ስላለ አይገፋቸውም። እንዴት ነው እኔ አሁን አይገባኝም። የሱስ ነገር አይገባኝም። እስካሁን ሰው እንዴት ኢየሱስ ውስጥ ይገባል አይገባኝም። አሁን ወስዬ ይገባዋል። ስለዚህ እሱ ምን ማድረግ ይችላል? እነሱ ወንድሞች እንዴት አድርጎ ማድረግ እንዳለበት በደንብ ያደርጋል። የዳንኤል ደግሞ የምወድለት በኩራት ስለ ጌታ መናገር ደስ ብሎት ስለ ጌታ ፕራውድ አድርጎ የሚመሰክረው ማንነት አለው እና የተክልሻ በመረጋጋት ረጋ ብሎ ነው የጌታን ቃል የሚሰብከው። ሁሉም የተለያየ ስጦታ ስላለው
ሁላችንም ለጌታ እናስፈልገዋለን እና የኔ ፔጅ የሁላችሁም ፔጅ ነው። እኔ ፍሬንድ አረኩ ማለት እኔ አስገባለሁ አውቃለሁ። የኔ ወዳጆችን ሺህ ከምናምን አለ እያንዳንዱን ሰው አውቃለሁ። የሚገርም ጓደኛ ካረኩኝ ሶሻል ሚዲያ ላይ አውቃቸዋለሁ እነዛ ሰዎች። ስለዚህ እናንተን አሁን ስለማቅ እኔ ፔጅ ላይ መጣ የሆነ ሀሳብ ሲመጣ ቁጥር ከጻፍክልኝ ገቢ ናት ምንም ሌላ የምፈልገው ነገር የለም። ለምን ስለማውቀው ስለምባረክ በእናንተ ቃል በደስታ ነው ይሄን ነገር ሼር የማደርገው እና ደስ እያለኝ ነው። ብዙ የጌታ ወንድምና እህቶች እያገኘሁ ነው። በነገራችን ላይ ዛሬ እህቶቻችን ከልብ ይቅርታ ጠይቃለሁ። ሴቶችን ሳናስገባ በመናገሬ እኔ ይቅርታ ላይ በጣም ይቅርታ። ፕሮግራሙ የነበረ ከዛ በኋላ ተክልሻ ወንድምና እህቶች ካሉ አስገባ ብሎ የነበረ በብዛት የታየኝ ወንድሞቼ ስለነበረው እነሱን ብቻ በማስገባቴ በጣም ይቅርታ እህቶቼ። ስለዚህ እናንተም የወንጌል ቃል የገባችሁ የወንጌል ቃል በደንብ የምታውቁ በወንጌል ሲያሳድዷችሁ ነበር። ሴት ልጅ እንደዚህ አትሰብክ ምናምን የሚሉትን ሴት ልጅ ስትበላቀጥስ እሱ ይቻላል አይደለም? ሴት ልጅ መጥፎ ነገር ሶሻል ሚዲያ ስታደርግ ስትሳደብ እሱ ይፈቀዳል። የጌታ ስትሆን ግን አይፈቀድም። ይህን ልቦና የሚሰቡር አንዳንድ ነገር ስላለ ሴቶች በጌታ ብርክ በሉልኝ። ጌታን ስበኩት፣ ስበኩት፣ በደንብ አድርጋችሁ ስበኩት። እነሱ የወንጅሏችሁ፣ እናንተ ጌታን ስበኩት። ጌታ ይባረክበታል እና በደንብ ሴቶች ወደ ወንጌል በደንብ አድርጋችሁ ጌታችሁን ስበኩ። ማለት ልሰብክ ይኖራል ማለት እናቱ። ስለዚህ እንዳትፈሩ። ሊያሸማቋቸው የሚፈልጉ ብዙ ሰዎች አሉ። ሲደንሱ አይሸማቀቁም። ሲጨፍሩ፣ ሲሳደቡ፣ ምን ሲሉ አይሸማቀቁም። ጌታን ሊሰብኩ ሲሉ ሊያሸማቀቁ የሚመጡትን በጌታ በኢየሱስ ስም ልሳናቸውን እንዲቀይረው። ስለዚህ ቶቹ በደንብ አድርጋችሁ አገልግሉ። ጌታ በጌታ ናችሁ። ጌታን አገልግሉ። የሚያሳፍር ጌታ የላችሁ። የሚያኮራ ደስ የሚያሰኝ የሚባርክ አምላክ ጋር እንጂ ተቆራኛችሁ ለሌላ አይደለም። ጌታን አመስግነሽ ብትሰደብ ይሻላል። እናቱ ጌታን አገልግለሽ ብትንቀፈሽ ይቻላል። ምን አድርገሽ ነው ስትባል ጌታን አመስግኜ ነው። ስለዚህ በደንብ ታማሪዋ ሴትን እንዳላችሁ ሮጣ እንስሯን ሰብራ ሮጣ ሄዳ ጌታን መስበክ የጀመረችው እሷ። ስለዚህ እያንዳንዳችሁ እህቶቻችን አደራ ጌታን ስበኩ ነው የምለው። ከይቅርታ ጋር ተክልዬ ጊዜ ካልወሰድን ሌላ ተጨማሪ ሀሳብ ካላቸው አዳምጥና በጸሎት እንለያያለን። ተባረኩ። እሺ፣ እኔ ያው በጣም ደስ ብሎኛል። ያው ቲክቶክ ብዙ አልገባም። ይሁንዬ ዛሬ እኔ ያስገባኝ እንዲህ ላይ በረጅም ሰዓት አልቆየሁም፣ ግን በጣም ኢፌክቲቭ ነው። ሾፕ እያረኩ ነበር በዛው። ያዋጣል አያዋጣም፣ ጉራጌም ስለሆንኩ እያየሁ ነበር። ያዋጣል ብያለሁ። ያው ከሌላ አትዩ ጉራጌ የሚለውን ያው እንታችን ጥሩ ስላልሆነ በዛ እንዳቱ በፊት ቆይ አንድ ነገር ሃውስ የሚል የሆም ምልክት አለ ጫፍ ላይ ወደ ጎን ስታይ ከፓወሩ በታች። እሺ ፓወሩን አይደለም ሆም የምትሏን ንካት። እሺ ነካው። ስንት ቪው ያሳያል? 19.74። ስለዚህ 19.7 ሺህ ሰው አይቶሃል። ኦኬ አዎ ብዙ ነው። አይ ቲንክ ያዋጣል ማለት ነው ቢዝነስ። ወንጌል በብዙዎቹ እንደሚሰማ እንድታውቀው ሁልጊዜ ገብተህ ስትነጋገር እሱን ስትየው 19,000 ምናምን ሰው ተባርኳል ማለት ነው። አይቶ ጌታ ይባረካል። ደስ ይላል። በተለይ ቲክታክ አዋጪ ነው ለመሰማት፣ ወንጌልን ለመስበክ እጅግ በሚደንቅ ሁኔታ አዋጪ ነው። ተባረክ ዮኒዬ፣ በጣም ደስ ብሎኛል። ሁላችሁም እዚህ የገባችሁት እየሰማችሁ ነበረ። እያንዳንዳችሁ መጽሐፍ የሚወጣው ታሪክ ነው ያላችሁ። በጣም የሚገርም ሪቫይቭ የሚያደርግ ሜሴጆች ነው የሰማነው። ብዙ መልእክቶችን ሰምተናል እና በጣም ተነቃቅቻለሁ። እግዚአብሔር በእውነት ይባርካችሁ። ምክንያቱም ጳውሎስ ቢኖር በዚህ ዘመን ፌስቡክ፣ ቲክቶኮችን ይጠቀማል። ይዘጋባል። እንትን አድርገው ፕሮፋይል አድርገው ይዘጋባል። ኖ ዳኒ እየነዳ ስለሆነ ሲግሬት ካለ ወዲያው ነው የሚጠረቀሙበት። ፕሮፋይል አድርገው አባቴ። ታንኪ ቀጥል። ስለዚህ እኔ እላለሁ ሁሌም ጳውሎስ ቢኖር ይሄንን ሚዲያ ይጠቀመው ነበር ብዬ አስባለሁ። ምክንያቱም ስለ ወንጌል ሁሉን አደርጋለሁ ስላለ
ያገኘውን አጋጣሚ ሁሉ ለወንጌል ስራ ይጠቀመዋል ብዬ አስባለሁና ያለው ተነሳሽነት በጣም ደስ ይላል። ያው እኛ ብዙ ፌስቡክ ላይ ስለነበርን ቲክቶኩ ያው ፎሎወር አለኝ ግን ብዙ አልጠቀምም እንዲህ አጫጭር መልእክቶችን ከመተው ውጪና ዛሬ በጣም ደስ ብሎኛል። ብዙ ወንድሞችን አውቄያለሁ። እንዳላችሁ ታገኛችኋለሁ። ወንድሜም አገኘሃለሁ። በጣም ፓወርፉል በውስጥህ የተቃጠለ የነደደ ነገር እንዳለ አይቻለሁ። ይሄ ስምህ ደግሞ ዘፋየር የሚለው ወዳጄ እሱም በጣም የሚገርም ነገር አይችበታለሁ። ሌላውም እዚህ ጋር ደግሞ ወንድሜ ፓስተር ወንደሰን ነው እንደዛ የሚገርም ቃል ነው እንትን ህይወት ነው ሼር ዮስዬ የታወቀ ነው። በጣም ወደው ማከብረው አንድ ቸርች ምናመልክ አንድ ከተማ ያለን ወንድሜ ነው። በጣም ወደው ማከብረው ነው። ጌታን በጣም ይወዳል። የምሩን ነው ጌታን የሚያመልከው እና ደስ ይለኛል። ዮኒ ደግሞ ወዳጄ ነው። አሁን ከጀመርን ጀምሮ አንድ ቀን ተጋጭተን አናውቅም። ብዙ ሰዎች ምን ይሉኛል፣ ቆይ አይቀርልም ይልሃል ይሉኝ ነበር። ይሄው እንግዲህ ስንት ዓመት ምንም አላለኝም እና ምን ለማለት ነው ደስ ይላል። ዮኒዬ ወደዚህ የመጣበት መንገድ በጣም ደስ ይላልና በጣም ደስ ብሎናል። እኔም እንደው አንድ ምክር ቢጤ እዚህ ለምሰሙኝ ሰዎች ሁሉ አንድ ነገር ትቼላችሁ በወጣ ደስ ይለኛልና ኢየሱስ ሊመጣ ነው። የመጨረሻው ዘመን ትምህርት በተለይ ከፓስተር ብላል ከአስፋው ጋራ በጣም ለተከታታይ ረጅም ዓመታት እናስተምር ነበር እና በጣም የሚገርም ብዙ ሰዎች ይሰሙት ነበር። የመጨረሻው ዘመን ትምህርት ማለት ነውና ጊዜው ቀርቧል፣ አልቋል። እህቶቼ ወንድሞቼ የምሰሙን ኦርቶዶክሳውያን ሙስሊሞችም ይመጣል ትላላችሁ፣ አይኖ አልሞተም ትላላችሁ፣ አርጓል ግን ተመልሶ ይመጣል ትላላችሁ። ያው የሆነ የተምታታ ነገር ነው። ግን አንድ ነገር ገብቶኛል። ኢየሱስ ሁሉ ጋር አለ፣ ሙስሊሙ ጋር አለ፣ ኦርቶዶክሱ ጋር አለ፣ ካቶሊኩ ጋር አለ። በቃ ሌላ ነገር ከምናወራ የሚመጣው ኢየሱስ ሲመጣ ከኛ ምን ይፈልጋል ነው? ምንድነው ይፈልጋል? ኦርቶዶክስም ሁን ካቶሊክም ሁን ፕሮቴስታንትም ሁን ማናችሁም ኢየሱስ ምን ይፈልጋል? ሙሽራው ሲመጣ ኢየሱስ ምን ይፈልጋል? ሙሽሪት ተዘጋጅታ እንድትጠብቀው ይፈልጋል። ዳንዛ ሴት በቃ የመጀመሪያው የሚፈልገው ምንድነው? እሱን እንድትለብስ ይፈልጋል። ክርስቶስን ልበሱት ተብሎ ስለተጻፈ የመጀመሪያ ኦርቶዶክስ እንሁን ካቶሊክ እንሁን ሙስሊም እንሁን ይሄ የተባረከው ጌታ የሚያገኘን እሱን ስለብሰው ነው። ክርስቶስን ልበሱት። የማናምነው ጌታ እንዴት ሊገዛን ይችላል? ያልተቀበልነው ጌታ እንዴት ነው በመጨረሻው ዘመን እኛን ሚዜ አድርጎ ሊቀበለን የሚችለው? ስለዚህ ሙሽራው ኢየሱስ ይመጣል። እኛ ሚዜዎቹ ደግሞ ተስተካክለን ማለት ሙሽሪት ቤተክርስቲያን ሙሽሪት ናት፣ ሙሽራው አለ። ስለዚህ እኛ ተዘጋጅተን እንጠብቀው ንጹህ ልብስ ለብሰን። ያ ንጹህ ልብስ ይሄ በየቀኑ የምንጠብቀው ቅድስና ማለት አይደለም። ትልቁ ኢየሱስን መልበስ፣ ጌታ ኢየሱስን እንደ ግል አዳኛችን ስንቀበል ያ ቆሻሻው ልብሳችን ተወግዶ ንጹህ ልብስ እንለብሳለን። ያኛው ኦንጎይንግ ሳንቲፊኬሽን በየዕለቱ ትምህርቶችን ስንሰማ እንዲህ አይነት መንፈሳዊ እንቅስቃሴዎችን ስንከታተል የሚመጣ ነው። ቀስ በቀስ የምንለወጠው ለውጥ ነው። ቅድም ከዮኒዬ ጋር እንነጋገር ነበርና ምንድነው እኔ ካናዳ ስገባ ነው የካናዳን ሕግ የምጠብቀው እንጂ ካናዳ ከመግባቴ በፊት የካናዳን ሕግ እንድጠብቅ ማንም አያስገድደኝም። ኢትዮጵያ ካለ ኢትዮጵያ ሕግ ነው የሚጠበቅብኝ። አይ ካናዳ ሊሄድ ነው ብዬ አስቤ ካናዳ መጠበቅ አልችልም፣ ሞኝነት ነው። ግን እዚህ መጣው ካናዳ መጣው ሕጉን እጠብቃለሁ። እያንዳንዱ ስርዓት አለ። ጠብቄ አልጨረስኩም። አሁን ወሰንዬ እርግጠኛ ነኝ የካናዳን ሩል ሙሉን ጠብቋል ብዬ አላምንም። ብዙ ያልጠበቅኳቸው አለ። አሁን የምጠብቃቸው ሞር ስኖር ካናዳ ሕጎቹን እያወቅሁ ስመጣ በሕጋቸው መሰረት እየሄድኩ እመጣለሁ። ክርስትናም እንደዛ ነው። በአንድ ጊዜ ጻድቅ፣ በአንድ ጊዜ ጳጳስ፣ በአንድ ጊዜ የሆነ ሰውዬ መሆን አይቻልም። ደህንነታችን ኢንስታንት ነው፣ ወዲያው ነው። ኢየሱስ ስናምን ወዲያው የዘላለም ሕይወት አግኝተናል። ከዛ በኋላ ግን ኦንጎይንግ የሚባል አለ። በየዕለቱ ስንኖር እንሳሳታለን። እኔ በጣም ዮሐንስ የገረመኝ የተናገረው ነገር ምን አለ? ኃጢአተኞች ኃጢአት የለብንም ብንል ነው ያለው ብትሉ አላለም። ራሱን ኢንክሉድ አድርጎ ነው ብንል አለ ዮሐንስ ማለት እኮ የሚገርም አሜዚንግ ደቀ መዝሙር ምንድነው የሰው መጨረሻ ጥግ የሆነ ሰው ነው። ግን ኃጢአት የለብንም ብንል አለ ውሸተኞች ነን አለ ራሱንም ጨምሮ። ስለዚህ እኔም ኃጢአት አለብኝ እያለን ነው አይደል? ስለዚህ ከኃጢአት የጸዳ የለም። ኃጢአት የለብንም ብንል እንግዲህ ኃጢአት አለበትና ሲኦል ይወርዳል ማለት ነው ዮሐንስ? አይደለም። እያንዳንዱ ኃጢአት ሲኦል የሚያወርደን ከሆነ ማንም አይገባም። የምናደርገው ነገር በጽድቃችን በምንጠብቀው ሕግ እንጸድቃለን ብለን የምናስብ ከሆነ ማንም ኤክሰፕሽናል ሰው የለም፣ ሁሉ ሲኦል ይወርዳል። ቅድም እንደነገርኩ አንድም ኃጢአት የሰራ 9ም የሰራ 10 ትእዛዛት ውስጥ አንድ ኃጢአት ሰርቶ 9ኙን ቢጠብቅና አንዱ ደግሞ 9 ተሳስቶ አንድ ቢጠብቅ ሁለቱም እኩል ናቸው ነው የሚለው። ለሁለቱም ፍርድ ሞት ነው የሚለው። ስለዚህ 9ም ጠብቄ አንድም ጠብቄ የምሞት ከሆነ ምንድነው ሊያጸድቀኝ የሚችል ጋራንቲ? በቃ ጋራንቲያችን ኢየሱስ ነው። ስለዚህ ኢየሱስን በማመን የዘላለም ሕይወት አለ እና እዚህ የምትሰሙኝ
በዚህ ሰዓት የምታዳምጡ የትኛውም እምነት ተከታይ ሁኑ፣ ሰው በስራው መጽደቅ አይችልም። በድካም በልፋት በቃ ህግን በመጠበቅ 600 ባይዘው ወይ የሆንዬ 613 ህግ ነው ያለው። ያው በተለምዶ 10 እንለዋለን እንጂ 10 እንለው 10 ትእዛዝ እንላለን 613 ነው። ቆጥረህ ታውቀዋለህ? እኔ አሁን ጥቀስ ብልህ እኔ ከ10 20 ጥቀስ ብልህ አትጠቅስም፣ ግን 613 ነው። ኢየሱስ አሁን ህግን ጠበቅኩኝ ስልህ 613ቱን ማለቱን 10ሩን መቻል ነው። እሱ ነው መልኮ 613 ህግ የጠበቀ ኢየሱስ ብቻ። አሜን። ምንም እንከን ሳይገኝለት ያ ወጣት እዚህ ይልሃል ከልጅነቴ ጀምሮ ጠብቄያለሁ አለ። ኦኬ ጥሩ አድርጋ አንድ ይቀርሃል አለ። አየህ ምንም ሰው የህግ መጨረሻ ጠበቅኩ ቢል አንድ ይቀረዋል። አዎ ቅድም እንዳልኩህ 612 ጠብቀ አንድ ብትስትና 612 11 ስተ አንድ ብትጠብቅ እኩል ናቸው። በአንድ ስተት እኮ ነው ሰውየው ወደ ኋላ የተመለሰው። አንድ ያለን ሽጥና ተከተለኝ ሲለው ሊከተለው አልቻለም። ስለዚህ አሁን ሰው በጽድቅ መጣ ኢየሱስ እነዚህ 612 ህግ ጨርሶ በመስቀል ላይ ተፈጸመ ሲል የቤተ ክርስቲያን መጋረጃ ተቀደደ። ያ ህጉ ነው። ሰውንና እግዚአብሔርን ከልክሎ የነበረው መጋረጃ ተቀደደ ይላል። ቆሮንቶስ ላይም የሚናገረው ነገር አለ። የሙሴ ህግ ሲነበብ አለ መጋረጃው ሳይወሰድ እስካሁን ይኖራል አለ። እስቲ ልኮ መጋረጃ ያልተቀደደላቸው ሰዎች አሉ። ህጉን ሲያነቡ አይ በህግ ነው የምንጸድቀው ህጉ ነው የሚያስገባ ለሚሉ እስቲል መጋረጃው አለ ነው የሚለው። ግን ወደ ክርስቶስ ዞር ባሉ ጊዜ መጋረጃው ይወሰዳል። አሃ ኢየሱስም ሞቶ ገና አለመዞር አለ ማለት ስራውን ሰርቶ ጨርሶልን። ስለዚህ እኔ እህቶች ወንድሞች የምሰሙኝ ሰዎች ክርስትና ያለቀ ጉዳይ ነው። እኛ የምንጨምርበት የምንደምርበት ጉዳይ የለም። ወደ ክርስቶስ ዞር በሉ አለቀ። ለመዳን ወደ ክርስቶስ ዞር ማለት ብቻ። ዞር ማለት ዞር ነው። ምን መንከራተት አያስፈልገው። እሱን አዳኝ አድርጎ ለኔ ኃጢአት ሞቷል ስትል አለቀ ዳን። ስለዚህ እኔ እቺን ሳልናገር ለምን ወጣል? እና ሰው ኢየሱስ ሊመጣ ነው ስል ይሄንን ልብ ያድርጉ። ኢየሱስን ያልተቀበለ ኢየሱስን ያልለበሰ የዘላለም ህይወት ሊኖር አይችልም። ይሄ እንትን ነው። ይሄ በቃ 4 ነጥብ። አንድ ነገር ብቻ ጨምሬ ልጨርስ ይሆን። ይሄ ለሁላችሁም ለክርስቲያኖችም በጣም የምወደው ሁሌ የምወደውና የማከብረው ቃል አለኝ። የሐዋርያት ሥራ ምዕራፍ 13 ላይ ብዙዎቻችሁ ታውቁታላችሁ 34 36 አካባቢ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። በራሱ ዘመን ይላል። ለሁላችን የተሰፈረ ዘመን አለን። እያንዳንዳችሁ እዚህ ውስጥ እግዚአብሔር ሰፍሮ የሰጣችሁ በሰፈረላችሁ ዕድሜ ደግሞ የምትሰሩትንም ስራ ሰጥቷችኋል። ያ የተሰፈረልንን ዕድሜ ያ የተሰፈረልንን ስራ አባክነነው ልንሞት እንችላለን፣ ሰርተነው ልንሞት እንችላለን። ሊሆን የምመክረው ይሄንን ነው። እግዚአብሔር በአንተ ሊሰራው ያለው ሐሳብ አለ። በየዘመናቱ እያስነሳ ፕሮቮክ እያደረገ እግዚአብሔር ብዙ ጊዜ ወንጌል ሰብኮ አውቃለሁ። እኔ በአንተ ሙቭመንት ሲነሳ እንቅስቃሴ ሲጀመር አይቻለሁ። በዚህ ሰዓት እንኳን በተነሳው ሙቭመንት ብዙ ሰዎች ይሄ እላያቸው ላይ የተገፈፈላቸው ክርስቶስን ሰብከውታል። ኢየሱስ ጌታ ነው። ኢየሱስ ብቻኛ አዳኝ ነው። መስማት የማልችለው አንድ ነገር ሰምቻለሁ። ማርያም በአዳምና በሔዋን አማካኝነት የመጣው ኃጢአት አለባት የሚል ትምህርት ሰምቻለሁ። እድሜ ሰጥቶኝ ኖሬ ማለት ከኦርቶዶክስ አስተማሪዎች ማለት ይሄ ቀላል አይደለም። ይሄ እኮ ቀላል አይደለም። ስለዚህ ማርያም ሰው እንደሆነች አምኖ ኃጢአት ሰርታለች ማለት በአዳምና በሔዋን እሷንም ያገኛታል፣ ለሷም ኢየሱስ ሞቷል የሚል ትምህርት እንደው ተጠንክሮ ካለም ድሮም ካለ የበለጠ ወጥቶ እሱ መማር አለበት። የበለጠ ህዝቡ ይሄን ማወቅ አለበት። ንጹህ የሆነ ኢየሱስ ብቻ ነው። አዳኝ ኢየሱስ ብቻ ነው። ለኃጢአት መስዋዕት የሆነው በግ ኢየሱስ ብቻ ነው። እንከን የሌለበት ነውር የሌለበት። ስለዚህ እስራኤላውያኖች በጉን አቅርበው ለኃጢአት መስዋዕት ሲያደርጉ ለካህኑ ያስፈትሹታል። እከክ ከሌለበት፣ ቁስል ከሌለበት፣ ነውር ከሌለበት ብቻ ነው መስዋዕት የሚሆነው። ከዛ ውጪ በጉ መስዋዕት ሆኖ መቅረብ አይችልም ለኃጢአት። ስለዚህ እግዚአብሔር ሰው ሁሉ ሲያይ ቁስል አለበት። የሰው ዘር ኢንክሉድ ማርያም ኢንክሉድ ኤቭሪባዲ ሁሉም ቁስላ ውንድ አለበት። የሆነ የቆሰለው ነገር አለ። ስለዚህ ብቃት የለውም መስዋዕት ሆኖ ለመታረድ። ስለዚህ መስዋዕት የሆነ ብቃት ያለው ምንም ነገር ያልተገኘበት ካህኑ እግዚአብሔር ነው። ያ ካህን ቼክ ሲያደርገው ምንም አይነት ነውርና ኃጢአት ያልተገኘበት ኢየሱስ አፕሩቭ አደረገው። በቃ እግዚአብሔር ቁጣው በረደ። ለምን? መስዋዕት የሚሆን በግ አንድ በግ ለዓለም ሁሉ ሞተ። በብሉይ ኪዳን ብዙ በግ ይታረዳል። ለአንድ ሰው አንድ በግ እግዚአብሔር ደም ሰልችቶት ነበር።
የበግ ደም። ምክንያቱም ኃጢአት በበዛ ቁጥር የሚታረደው በግ በቃ ከረፋው ይላል፣ በቃ ደሙ በየቦታው የሚፈሰው። ስለዚህ ለአንዴና ለመጨረሻ ጊዜ ኢየሱስ ሞተ። በዚህ በኢየሱስ አማካኝነት ሰዎች የዘላለም ሕይወት ያገኛሉ። ይሄን ለምትሰሙኝ እህቶቼና ወንድሞቼ፣ ምናልባት አሰሙኝም ከዛሬ ውጪ የኔን ድምጽ ላሰሙ ትችላላችሁ። ከዚህ በኋላ ይሄንን ድምጽ የማዳመጥ እድል ላይኖራችሁ ይችላል። ከዚህ በኋላ ምናልባት የሚገጥማችሁን አታውቁም። በህይወት ላትኖሩ ትችላላችሁ። ስለዚህ በህይወት እያላችሁ ግን ይሄን አስቡ። እንዳልኳችሁ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። እንዳልኳችሁ ዘመን ሰጥቷቸዋል። በዘመናችሁ ደግሞ ልታደርጉት ያለውንም የተሰመረ ነገር ሰጥቷቸዋል። ተገናኙ። የመጀመሪያው ማድረግ ያለባችሁ ኢየሱስ ክርስቶስን ተቀበሉት። ከዘላለም ሞት አምልጡ። ለክርስቲያኖች ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ነው ያገለገለው። የእግዚአብሔር ሐሳብ የራሱን ሐሳብ አይደለም፣ ፈቃዱን አይደለም። ዛሬ ብዙ ሰዎች ፈቃዳቸውን ሐሳባቸውን ያገለግላሉ። ይሁንዬ አንተን የጠራ ሐሳቡና ሐሳባችን ይለያያል። ብዙ ሰው የራሱን ሐሳብ ያገለግላል፣ የጎረቤቱን ሐሳብ፣ የሰውን ሐሳብ ያገለግላል። ሁሌ የእግዚአብሔርን ሐሳብ ስታገለግል ሰልፍ አለው፣ ነቀፋ አለው። የእግዚአብሔር ሐሳብ አሜን ብለህ የምትቀበለው አይደለም። ሰው ሁሉ ተስማምቶ እሰይ የሚለው ጉዳይ አይደለም። ጭካኔ ይፈልጋል። ቅድስት ድንግል ማርያም እኮ የእግዚአብሔርን ሐሳብ ስትቀበል የሚያስወግር ነው፣ የሚያስመሰግን ጎሽ ተብሎ ሜዳሊያ የሚያሸልማት ጉዳይ አይደለም። በድንግልና ኢየሱስ ትወልጃለች ስትባል ቀላል ውሳኔ አይደለም። መጠላት አለ፣ መወገር አለ፣ ልትገደሉ ትችላለች። ምክንያቱም ወንድ ስላልነበረ እቺ ሴት እርጉዝ ሆና ብትገኝ ትገደላለች። ዮሴፍ ፕሮቴክት ያደርገኛል ብላ አይደለም እዛ ውስጥ የገባችው። የእግዚአብሔርን ፕሮግራም ፈጽሜ ብወገርም ልወገር ብላ ውሳኔ ይጠይቃል። የእግዚአብሔር ሐሳብ አንዳንዴ የሆነ አሜን ብለህ የምትቀበለው አይደለም። ሃርድ ነው። የምትሄድበት መንገድ ጠንካራ ነው። ስደት አለው፣ መጠላት አለው፣ መገፋት አለው። ግን የእግዚአብሔር ሰዎች እዚህ የምትሰሙኝ የሆነንም ኢንክሉድ ግድ የለም። የእግዚአብሔር ሐሳብ ያማል፣ ከባድ ነው። አሜን ብለህ ገብታል። እርግጠኛ ነኝ ብዙ ሰልፍ ቢመጣም አሜን ብለህ እንደምትቀጥል ተስፋ አደርጋለሁ። አሜን ብለህ የሚከፈለውን ዋጋ ከፍለህ እግዚአብሔር ሊሰራብህ ላለው ነገር ጨክነህ እንደምታልፍ አምናለሁ። ሳኦልና ዳዊት አንድ ደቂቃ ልናገር። ሳኦልና ዳዊት፣ ሳኦልም ያገለገለው 40 ዓመት ነው፣ ዳዊትም ያገለገለው 40 ዓመት ነው። ሳኦል 38 ዓመት የራሱን ሐሳብ ነው ያገለገለው። 2 ዓመት ብቻ ነው የእግዚአብሔር ሐሳብ ያገለገለው። በእግዚአብሔር ተቀብቶ እግዚአብሔር ነው የመረጠው የእግዚአብሔርን ሐሳብ እንዲያገለግል ነው። እሱ ግን የራሱን ሐሳብ ሳያገለግል ዘመኑ አለቀ። 38 ዓመት እንዴት ይከብዳል። 2 ዓመት ብቻ ለእግዚአብሔር የኖረው ተሰጥቶት ዕድሜ ተሰጥቶት ዘመን። እህቶቼ ወንድሞቼ፣ እዚህ የምትከታተሉ ክርስቲያኖች የሆናችሁ ዘመናችሁን ቁጠሩት። ስንቱን ዓመት ነው እግዚአብሔርን ያገለገላችሁት? ለራሳችሁ ኖራችሁ ዕድሜያችሁ ይለቅ። ዶክትሬት፣ ማስትሬት፣ የተለያዩ ነገሮች ተማሩ። ችግር የለኝም፣ ተማሩ፣ ስሩ፣ አግኙ፣ ባንክም አካውንት ጨምሩ። ያሰነፍ ሰው እንዳለው ጎተራይ ጥገብ፣ በቃ አምርቻለሁ ምናምን አለ። ነፍስን ዛሬ ወስዷታል። እቺ ሰዓት በላት ትሞታለህ። አንተ ሰነፍ ነው ያለው። ወገኖች መማር ጥሩ ነው። ማስትሬቱንም ዶክትሬቱንም መያዝ፣ እኔም እየተማርኩ ነው። መያዙ ምንም ችግር የለውም። እሱ አይደለም ዋናው ነገር። ጌታ ሲመጣ ጎተራችን ሞልቶ ነፍሳችን እንዳይወሰድ እንድንጠነቀቅ ነው ይሄን ማስጠንቀቂያ የምሰጣችሁ። ዳዊትስ 40 ዓመት አገለገለ። 2 ዓመት ነው የተሳሳተው። 38 ዓመት የእግዚአብሔር ሐሳብ አገለገለ። ሁለቱም 40 ነው የተሰጣቸው። ያኛው 38 ዓመት ጽድቅ አድርጎ 2 ዓመት ተሳሳተበት ዳዊት። ያኛው ደግሞ 38 ዓመት ተሳስቶ 2 ዓመት በጽድቅ አገለገለበት። እና እንደው ፐርፌክሽን አይጠበቅም ከኛ። በምንችለው ስጋችን እየነከሰን የእግዚአብሔርን ሐሳብ አገልግለን እንድናንቀላፋ እግዚአብሔር ይርዳል። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ እንደተባለ ይሁንዬም የእግዚአብሔርን ሐሳብ አገልግለን እንድታንቀላፋ እግዚአብሔር ይርዳ። እዚህ ውስጥ የገባችሁ ወዳጆቼ፣ ወንድሞቼ፣ በወንጌል አብሮ ሰራተኞች ኮወርከርስ ምን ልላችሁ ፈልጌ ነው፣ በቃ ዘመን ሰጥቷችኋል። በዘመናችሁ አገልግሉበት። ይሄን ሚዲያ ተጠቀሙበት፣ ጽድቅን አውሩበት፣ መልካም ነገር አውሩበት። እህቶቼ እዚህ የገባችሁ ሼር የምታደርጉ ጽድቅን ሼር አድርጉ፣ መልካም ነገርን ሼር አድርጉ። ያልሆነ ነገር ፖስት አታርጉ። ዘመናችሁን አጨርሱ። ቀርቧል፣ ኢየሱስ ሊመጣ እና ጌታ ይባርካችሁ። ያው እንግዲህ የሰባኪ ነገር ለማንኛውም ጨርሻ ሊሆን እወድሃለሁ። እንግዲህ ጸሎት የሚደረግ ነገር እስቲ ለአንተ ልተውልህና የሚደረገውን አድርግ። የመጨረሻው እኔ ሁላችሁም ዘመናችሁ ይባረክ። በኢየሱስ ሆኖ ያላረፈ ሰው አንድ ሰው ጥራልኝና እናውራ።
ኢየሱስ ሰላም ነው ትልቁ የሚሰጠው። በኢየሱስ ሆኖ ያልተረጋጋ ሰው አላየሁም። እውነት ለመናገር አላየሁም። ሰላምን ይሰጣል፣ ያረጋጋል። ምንም የሚደንቀው ነገር ምንም ነገር ብዥታው፣ ግርግሩ፣ ምኑ ምናልባት ተሳድቤ ፎሎር ላግኝ እንዴ፣ ምናልባት እንዲያርጌ ፎሎ ላግኝ እንዴ፣ ወፍ የለም የሚል የለም። ሁለት ሰው ቢያ በሁለት ሰው ይሰብካል። ይሄ እኮ መባረክ ነው። ማን ነው ትዝም በሁለት ሰው ዞር ብዬ ማላየውም ነው። ኢየሱስ እኮ በውስጥ ያለውን ሪጆ እያረከውን ነገር ነው የምትሰብከው። አንድም ሰው ይስማ፣ ግማሽ ሰው ይስማ፣ ሰው አይኑር። እኔ ሰው ሳይኖር መዝሙር ገብተው ሲዘምሩ ያለ